አይደለም መለኮት የነሱ መለኮትን አረዳድ መንፈስ ነው ብለው እንደማይረዱ እናውቃለን። መንፈስ ካልሆነ ደግሞ ፊዚካል ቦዲ ያለው ያ ፊዚካል ቦዲ ያለው የሚነካ የሚዳሰስ የሚጨበጥ እንደዛ ከሆነ አለው ማለት ነው። ምን አልከኝ? ሄሎ አይሰማም? ይሰማል ማለት በል አትታየኝም። እኔ ጋር ጨለማ ነገር ይላል ፕሮፋይል ላይ ያለ እንትኑ ስሙ እኔ ጋር ሙሉ ለሙሉ አልገባም። ክርስቲያን አብራውሽ ሞሃ ነው። ቀጥላ ክርስቲያን ኦኬ ይሰማል። ምንድን ነው ያንተ ጥያቄ? አላህ ጾታው ምንድን ነው? አቤት አላህ ጾታው ምንድን ነው? ከየት አመጣኸው? እንደሱ ጥያቄውን ከየት እንዳመጣው እነግርሃለሁ። መጀመሪያ ጾታው ምን እንደሆነ አይገለጽም። ጾታ የለውም። አላህ ጾታ የለውም። ለምንድን ነው ሙሐመድ ጌታዬን ወይም ደግሞ ማስረጃ አላህ ጾታ የለውም የሚል ማስረጃ የለውም የሚል አለው የሚል ካለ ማምጣት ነው። የለውም ነው እያልኩ ያለው የለውም የሚልም ማስረጃ አንተ ያልተገለጠልህን የለውም እንድትል ማን የፈቀደልህ? ቁርአኑ ይፈቅድልሃል? ቁርአን ነው። ኦኬ ቁርአን ላይ አላህ ጾታ የለውም የሚል አሳየኝ። ጾታ የለውም የሚል ቁርአን ላይ አሳየኝ። የለውም ማለት አለበት እንዴ? ስማኝ ወንድም፣ አለው ካላለ የለውም የሚል መኖር አለበት እንዴ? ያ ምክንያቱም ቁርአን ብዙ ቦታ ላይ ለምን መሰለህ እኔ ያልፈቀድኩትን እኔ እርም ያላደረኩትን እርም አታድርጉ ሲል እሱ ያልከለከለህን እሱ የለውም ብሎ ያልከለከለውን አንተ እርም ማድረግ እንደማትችል ቁርአን እጅግ ብዙ ቦታ ላይ ደጋግሞ ይናገራል። ለምሳሌ ሱራ 87ን መመልከት ትችላለህ። እንደውም የማውገዝ ምዕራፍ ላይ ቁጥር 1 ላይ መመልከት ትችላለህ። ኢቭን ነብዩን ራሱ ያወግዘዋል። እርምን ያላደረኩትን አንተ ማን ስለሆንክ ነው ራስህ ላይ እርም የምታደርገው ይላል። እሱ እርም ሳያደርግ ይሄ ነገር ለኔ ተገቢ አይደለም የለኝም ብሎ እርም ያላደረገውን ቆይ አንተ ማን ስለሆንክ ነው የለውም ብለህ አላህ ጾታ የለውም ያልከው እሱ የለኝም ብሎ ራሱ ላይ እርም ሳያደርግ አንተ እርም ያላለውን አድምጠኝ እስኪ ያሳየኝ። መጀመሪያ ላይ ጾታ አለኝ ያለበትን ቦታ አሳየኝ። አሁን እኔ ልልህ የፈለኩት ልብ ወለድ ነው ራሱ የመሰለኝ። አንተ ነህ እኮ ልብ ወለድ የምታወራው። ለምን ይሄኛው አንተ የምትተረጉመው እንግሊዘኛ ማን እንደጻፈው አንተ ነህ ልብ ወለድ የምታወራው እንጂ ከየት አንተ ነው የምትለፈልፈው? ይኸውልህ ልብ ወለድ እኮ የምታወራው አንተ ነህ። ይሄንኛው እንግሊዘኛው የምታወራው የአይሁድ ጽሑፍ ነው ሲጀመር ማለት ነው እንጂ የቁርአን ቃል አይደለም። የቁርአን ቃል ነው ብለህ የምታወራው አንደኛ አሁን ይሄ ያሳነስኩ እስቲ ከቁርአን አንቀጽ ደግሞ አላህ እኔ ጾታ አለኝ ያለበትን ቦታ አስቀኝ እስኪ ወንድሜ አለ አንተ ቁርአን ላይ አለ። አንተ ቁርአን እኮ ለመተፍሰር እኮ መማር አለብህ። ቁርአን ማወቅ ያጠይቃል አይደል? ሳትማር ሳታውቀው እኮ አሁን አንተ ይሄንን ጽሑፍ ይሄን እንግሊዘኛ እንዴ ሰው አድርገህ አሁን ስታወራ ለአንድ እንኳን ተራ ሰው እኮ እንደዚህ አይባልም። በአንተ ደረጃ እንደዛ ይባላል አይደለም? አንተ ለፈጣሪ አሁን እንደዚህ ብሎ ይላል ብለህ ታስባለህ? ቀዝቃዛ ሙቅ ምናምን ይሄ አሁን ማሾፍ ነው። ለኛ አይመጥንም። በዛ ደረጃ እኮ ለመነጋገር ስለማይመጥን ነው። አሁን አንተ ጋር ስለ ቁርአን ለማውራት አይመጥንም። ይሄ የምታወራው ነገር ተራ ነገር ነው። እዚህ ጋር መጀመሪያ ነገር ያመጣኸውን የአይሁዲ እንግሊዘኛ አንተ ተረጎምከው ማን የጻፈው? እኛ ቁርአን አለን። አንተ የምታወራው ቋንቋ ግን ሌላ ነው የምታወራው። ስለዚህ የምታወራው ስለማይመጥን ለቤቱም ለአንተም ለማንም ስለማይመጥን በዚህ ደረጃ አንተ ጋር ማውራት አስፈላጊ ስላልሆነ ነው። አዳምጥ። ኦኬ ሶስቱም አብረው እያወሩ የባቢሎን ታላችሁ አለ። ሶስቱም እያወሩ እርስ በርሳቸው አንደኛው ሌላ ይላል፣ አንደኛው እርስ በርስ እየተቃወሙ ነው። ሶስቱም ሙስሊም ናቸው እኮ ባይዘይ ከክርስቲያን ጋር የሚያወሩ መስሏቸዋል። ተው ሲባሉ እንኳን አይሰሙም። በዚህ መጠን አይምሯቸውን ሳይጠቀሙ ነው እንግዲህ ቤት መጥተው ሊወያዩ የሚገቡት። ቅድሚያ ስከኑ፣ እድል ሲሰጣችሁ ለማውራት ሞክሩ። ሶስታችሁ ሙስሊም ናችሁ። አንደኛውን ይቃወማል፣ አንደኛውን ያወግዛል፣ አንደኛውን ይጋጫል ማለት ነው። ተረጋጉ። ቅድሚያ ውሃ ጠጡ። ያኛው ሼህ መዞታው ውልቅ አለ። ይኸው ያለማወቅም ጉዳይ ሊሆን ይችላል። አባ ቆይ ተረጋጋ። እድል ሲሰጥ ውይይት ሲሆን እድል ተሰጥቶ በተራ ብታወራ ነው የተሻለው። እሺ ይቅርታ። እሺ ቀጥል። ኦኬ መልካም። አላህ ጾታ እንዳለው እጅግ ከቁርአንም ብዙ ቦታ ከሐዲስም ብዙ ቦታ ወንድ መሆኑን የሚያሳዩ ማሳየት እንችላለን። እናንተም ይህንን በተመሳሳይ አላህ ጾታ እንደሌለው ወይንም ደግሞ እንደዚህ እንዳልሆነ መረጃ ማምጣት እናንተም ይጠበቅባችኋል። እንቀጥላውን
ሟ ይመስለኛል ቀድሞ የገባው። እሺ መልካም። እኔ ለምሳሌ በምታነበው እኮ እኔ ስለማልስማማ ነው። መጀመሪያ ደረጃ ችግር የለውም። አንተ በምታነበው እኔ አልስማማም። ማልስማማበትን አዳምጠኝ። ይኸውልህ በመጀመሪያውኑ አልስማማም ብለህ ከመጣ ልንወያይ አይደለም። ምክንያቱም የሚያስማማን እኔ ስላነበብኩ አንተ ስላነበብከው ሳይሆን መረጃው ነው የሚያስማማን። መረጃው እውነት ከሆነ መረጃው ከየት አመጣኸው? መረጃው እኮ የቁርአን ቃል አይደለም እያልኩ ነው። አዳምጥ። እሺ አዳምጥ። እስልምና መመሪያው ነገር የቁርአን ቃል አይደለም። አንተ ለማምታታት የምታመጣው የይሁዶች እንግሊዘኛ ነው እንጂ የአረበኛ አይደለም። የኛ ቁርአን አይደለም። አረበኛ ቋንቋ ነው ታውቃለህ አይደል? እንግሊዘኛ ቋንቋ ነው። እኛ የምንመራው ግን ቁርአንና አረበኛ ደግሞ ሜቢ ማታዳምጥ ከሆነ ካሁን በኋላ ወርዳለኝ። አረብኛውን ከፈለክ አረብኛው ይከፈትልሃል። አረብኛ ነው ሰው ወደ እንግሊዘኛ ተርጉመን ነው የምናነበው። እኛም እስልምና በአረብኛ የተሸፈነ ሐሰት ትምህርት እንደሆነ እናውቃለን። በእንግሊዘኛ ሲገለጥ ነው እንደዚህ ገመናው የወጣው። እኛ ደግሞ የተረጎመው አንተ ጋር ሲጀምር ማውራት አይጠበቅም። አንተ የመነጋገር በስለት ማቅሙ ስለሌለ አረብኛውን ክፈትለት። ተረጋጋ እባክህ። ክርስቲያን ሞዴሬተር ተቆጣጠርልኝ። እኔ ሚዩትም ማድረግ አልችልም፣ ማስወረድም አልችልም፣ ገስት መክፈትም አልችልም። ኤቭሪቲንግ ከልክሎኛል። ችግር የለም እየተቆጣጠርኩት ነው። እኔ ፎይ ሚዩት አድርጌዋለሁ። አረብኛ አድርግለት ክርስቲያን፣ አረብኛ አድርግለትና አረብኛውን ያንብበው። እንትኑን አድርግለት። ያ ቀጥል፣ አንብብ ወንድም። ዋ እየጠበቅን ነው። ድምፅን ከፍ አድርግና አንብብ። ምንድነው የማነበው? እኔ የሚታየኝ ነገር የለም። አረብኛ ሲሆን ይጋረዳል። አስቸጋሪ ነው ታውቃለህ መንፈሱ። አረብኛ ሲሆን ደግሞ ተጋረደብህ። እንግሊዘኛ ሲሆን ታይቶ ቅድም የእስራኤሎች እንግሊዘኛ ነው አለን። አረብኛው ደግሞ የአረቦቹ ስለሆነ እነኛ አረቦቹ ምናልባት በእንትናቸው በልብሳቸው ሸፍነውት ይሆናል ማይታየህ። ድምፅን ከፍ አድርግና አንብበው በደንብ ሌሎችም እንዲሰሙ። አነበብከው ወጣ። ምን ነው አለና ጥለው ልክ አለ። ኢትስ ኖት ፌር ብሮ። ለምን አይደረግም? እንዴት ጀዋር እንኳን ደህና መጣ። እሺ እንኳን እንደ ደህና ቆያችሁኝ። አሁን ቁርአን ላይ ያለ ያልከው ማለት ይሄ ሐዲሱ ሷሂሁን ዶኢፍ አላውቅም። ይሄን ሐዲሱን ተውና ወደ ቁርአኑ እንሂድ። ከቁርአን ማስረጃ አላችሁ ወይ ብለሃል? ኦኬ እሺ። ከቁርአን አላህ ብልት እንደሌለው ማስረጃ አለ? ምንም ነገር አይመስለኝም፣ ምንም ነገር የሚመስለኝ የለም የሚልበት አለ። ቁርአን ጥቅስ አለ። አይ እኔ ይመስለዋል አይመስለውም ሌላ ጉዳይ ነው። ብልት ኖሮት ግን ማንንም ላይመስል ይችላል። ልጅ አለኝ ብሏል። ምንንም ላይመስል የሱ እጅ ምንም ላይመስል ይችላል። ግን ምንም ካለ ምንም የሚመስለኝ የለም ካለ በእኛ አስተሳሰብ አሁን ለምሳሌ እጅ አለኝ እግር አለኝ ሲል ያው ነቢያችን እንደኛው ሰው ናቸው። እሺ እንደኛው ሰው ስለሆኑ እሳቸውን ለማስረዳት እንደዛ አረኩ በእጅ ሰራ። አሁን ለምሳሌ አደምን በእጅ ነው የሰራኋቸው ይላል። እሺ በቁርአን ላይ ደግሞ እኔን የሚመስለኝ ነገር የለም ለይሰከ ሚስሉ ሸይኡን እያለ ነው። ምንም ነገር በእኛ አስተሳሰብ እንግዲህ የሚመስለው ነገር የለም ማለት ነው። ገባ? እንደዚህ ነው ብለን እኛ መገመት አንችልም። ይሄን ይመስላል አላህ ማለት አይቻልም። አይ ሁለት እጅ እንዳለው ኮንፊርም አጸደቀልን አለ። ሁለት እጆች አሉኝ አለ። ያ እጆቹ ግን የኛን ላይ መስል ይችላል። የኔን አሻራ ብታይ አሁን በአለም ላይ የኔን አሻራ ማንም ይመስል የለም ማንም። ለዛ ነው አሻራ ሰጠን መታወቂያ የምናወጣው። ሰው ያላህም እንደዛው ነው። የሱ የራሱን የቻለ አሻራ አለው። የራሱ እጅ ነው። ማንም አይመስልም። ሜቢ በጣም ግዙፍ ሊሆን ይችላል የሱ እጅ። የሱን እጅ የማንም እጅ አይመስልም። ነገር ግን እጅ አለው። በቃ ሰው በአላህ ታምናለህ አንተ? አላህ አለ ብዬ አላምንም። ግን በፊክሽናል ካራክተር ምን አልከኝ? ሰምተሃል? አላህ አለ ብዬ አላምንም። መሐመድ የፈጠረው ፊክሽናል ካራክተር ነው በቁርአን ውስጥ ያለ። እግዚአብሔር አለ ብለህ ታምናለህ? እግዚአብሔር አለ ብለህ ታምናለህ? በእግዚአብሔር ታምናለህ? 100% ታምናለህ? ያ እግዚአብሔር ማለት እኮ ይሄ የቃላት ለውጥ ነው እንጂ ያው አላህ ነው ፈጣሪ እንደፈጠረህ ታምናለህ አንተ አይደለ? ሰው ነህ እንደኛው። አይ ይችን ምድር ፈጣሪ እንደፈጠራት ታምናለህ? ይችን ዓለም ጃር አምናለኝ። ግን ምን አለ መሰለህ በቃ ካመንክ ጃር ካመንክ ወንድሜ ተሰማኛለህ? ቆይ ጃር የእናንተው አዳምጠኛ
እሺ ፈጣሪ እንዳለ ካመንክ የሆነ በቃ የሆነ ፈጣሪ አለ ብለህ ካመንክ አንተ እዚህ ጋር ሰውን ራሱ ስታወራ መሐመድ የፈጠረው እንትን ነው ምናምን ከምትል ጥሩ ነገሮችን ለማቅረብ መሞከር ነው ያለብህ። ገባህ? በቃ ፈጣሪ በዚህ በኩል ሊገለጽ አይገባም። እኛን የፈጠረን አምላካችን እንደዚህ መሆን የለበትም ነው ማለት ያለብህ እንጂ የሆነን አካል ስለጠላህ ብቻ ዝም ብለህ በጭፍኑ መሄድ የለብህም። ገብቶሃል? መሐመድ አሁን ለምሳሌ መሐመድን ስለጠላኸው ፈጣሪህ ጋር መጣላት የለብህም። እሺ መልካም። እሺ ፈጣሪን ካመንክ አንተ ፈጣሪ እንዳለ ካመንክ በፈጣሪ አይገባው የምትለውን ነገር ለምሳሌ ነብያችን ያልሆነ ነገር አሁን ለምሳሌ ፈጣሪ ላይ ያልሆነ ነገር ካገኘህባቸው እዚህ ላይ ልክ አይደሉም ማለት አለብህ እንጂ ዝም ብለህ እንደ በጭፍን መሐመድን ስለጠላህ ብቻ። ኧረ ጀዋር አዳምጠኛ እኔንም። እሺ አሁን ስለ መሐመድ አይደለም ቶፒካችን። አልጨረስኩልህም እኮ ነበር ግን አፋፌን አልከኝ፣ አልጨረስኩልህም። እሺ ወቀሳ በዛብኛ እንዴ? ከበደኝ እኮ ደበደብከኝ እኮ። ላላ ወቀሳ አይደለም ቀጠቀጥከኝ። 2000 ሰው ፊት እኮ በቃ ገረፍከኝ እኮ ምንም አላስተረፍከኝ። ኦኬ መልካም። ምንድነው እሱ? እኛ በፈጣሪ እናምናለን። ያ ማለት ግን በቁርአን ውስጥ የተገለጠው ፈጣሪ ለፈጣሪነቱ ያ በነቢያት የተገለጠ አምላክ ነው ብለን አናምንም። ጾታ አለው ወንድ ነው ብለን ስንል ብዙ ምልክቶች ስላሉት ነው። ለምሳሌ ቁርአንህ ላይ በቀላሉ አንድ ጀዋር ልጠይቅህ። እኔ ለምሳሌ ልጅ የለኝም፣ ልጅ የሌለኝ ደግሞ ሚስት ስለሌለኝ ነው ብልህ፣ ወይንም ደግሞ አንተ መጥቼ ጀዋር ሚስት አለህ እንዴ ብልህ፣ አይምን ልጅ አለህ እንዴ ብልህ፣ እንዴ ሚስት ሳይኖረኝ ብትለኝ ለአንተ ልጅ እንዲኖር ሚስት ታስፈልግሃለች አይደል? እዚህ ጋር ደግሞ ምን አመጡ? ምን አለ መሰለህ ቁርአን ውስጥም ሆነ ሐዲስ ውስጥ ስሜት ያለው ነገር ደካማ ነው። አላህ እኛን አይመስልም፣ በሰው ልጆች ሊገመት አይችልም እየተባለ ነው በቁርአን እየተነገረን ያለው። ይኸውልህ የሙሳም የዒሳም የኑህም የሁሉም የነብያቶች ሁሉ ከዒሳ በፊትም የነበሩት የኢብራሂምም የያዕቆብም የእስማኤልም አምላክ ነው። ገባህ? መሐመድ ደግሞ እንደነሱ መልእክተኛ ነው እንጂ ሌላ ነገር አይደለም እያለን ነው እዚህ ጋር። ኧረ ተው፣ እሱን አልጠየኩም። እኔ አሁን እንደዚህ ብዬ ብናገር አልኩ። ለጠየቀኝ ነገር እኮ መልስ እየሰጠሁ ነው ወንድሜ። እኔ ልጅ የሌለኝ ሚስት ስለሌለኝ ነው ብዬ ብናገር ወንድ ነኝ ሴት ነኝ? እኛ ሰው ስሜት አለን፣ ፈሳሽ ነገር አለን። ገባህ? ስሜት ያለው ነገር ሁሉ ደግሞ ደካማ ነው። ፈጣሪ ደግሞ ያ አይገባውም። እኔ አልጠየቅኩም እሱን። እኔ ስለ ፈጣሪ አይደለም ማወራው። እሺ እኔ ልጅ የሌለኝ ያልወለድኩት ሚስት ስላላገባው ነው ብዬ ብናገር ጾታዬ ምንድን ነው? ወንድ ነህ። ለምንድን ነው ወንድ መሆነው? ማለት ወንድ ነው። ወንድ ለምን ወንድ ይሆናል? ያው ወንድ ነው። እንደዚህ ብዬ እኮ ነው የተናገርኩት። ልጅ የሌለኝ ምክንያቱም ሚስት ስለሌለኝ ነው ብዬ ነው የተናገርኩት። እኔ ጾታዬ ምንድን ነው? ወንድ። ኦኬ ወንድ ነው ሚስት የሚያስፈልገው ብለህ ስላሰብክ አይደለ? አዎ። ስለዚህ ሁለቱ ሲጣመሩ ልጅ ይኖራቸዋል። አዎ። ታንክ ዩ። ቁርአኑ ላይ ገባለት ሱራ 6 101 ላይ አላህ እሺ፣ ንገረኝ፣ ዝም ብለህ እንዲህ በቃልህ ንገረኝ። ምን ልትነግረኝ ነው? አላህ እንደዚህ ይላል። እሺ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ምን የሌለችው ሲሆን? ሚስት የሌለችው ሲሆን ልጅ እንዴት ይኖረዋል? አላህ ሚስት ስለሌለው ልጅ የለውም። ደወሉ። እሺ አላህ ሚስት ስለሌለው ልጅ የለውም እያለን ነው። ስለዚህ አንተ ባልከን መሰረት ሚስት የለውም ተብሎ የሚነገርለት አካል ወንድ ነው ብለህናል። አላህ ደግሞ ሚስት ስለሌለው ነው ልጅ የሌለው። ቅድም ባየነው ሐዲስ ላይ ደግሞ አላህ ጺም አልባ ፍሪዛም ነው። ጺም የለውም ፍሪዝ ነው ጸጉሩ ተብሎ ቢነገርለት ወንድ ነው ሴት ነው? ጀዋር እኔን አባቴን አለች አልቃሿ። ዘናበል
ዘናበል ዘናበል ዘናበል ዘናበል ዘናበል ዘናበል። አንተ ዘናበል ስል እኮ የሆነ እየጋበዝኩ ሁሉ ይመስለኛል። አንተ ስም ከሆነ ፈታበል፣ ዘናበል እንደዚህ አይነት ስሞች አስባችሁታል? እሺ ሰላም ነው? አቤት። እንኳን ደህና መጣህ። አለን መልካም። አላህ ምንድን ነው? እሱ አላህ አካሉ ምንድን ነው? አካል አይገለጽም። ኦኬ አካል የለውም። ኦኬ አካል ማለት ምን ማለት ነው? ጭምር አንተ ከሳሽ ነህ አይደል? ከሳሽ ነህ። ደስ ይላል። ኦኬ አካል ተውና፣ እሺ ቦዲ ሳለው የለውም? ቦዲም ሆነ እንትኑ መጀመሪያ የተነሳበትን ግለጽልና መጀመሪያ። ኦኬ አላህ እዛው ላይ ጻፍከው። መልካም። እሺ ርዕሱን እፎይ ቆይ እሺ ልጠይቅህ። አብዱ ኧረ ተው ገና ሳገባ ወሬ ጀመርኩ ከሆነ እየገባ ከአንተ በፊት አቡ ና ተመለስ። አቡ መሐመድ ተመለስ። አቡ መሐመድ ኦኬ ተራችሁን ጠብቁ እና ዘናበል። ሰላም ነው፣ እንዴት ናችሁ? ሰላም ብለናል። ቆይ ዘናበል አንዴ እናውራና ትቀጥላለህ። አቡ መሐመድ ኦኬ ዘናበል ይሰማል አይደለ? ኦኬ አላህ ጾታው ምንድን ነው አልከን? ምንም አልልም። ከአንተ በኩል ምን እያልከን? ከኔ በኩል አላህ ወንድ ነው እያልኩ ነው። ከየት መጣ? ከቁርአን ከሐዲስህና ከእንትኖች ከተፍሲራቶች። እሺ በምን አይነት ሁኔታ? ኦኬ አንተ ሚስት አለህ? አሁን አላህና እኔን ልታገናኝ ፈልገህ ነው? አይደለም፣ ስለ አንተ ብቻ ነው ያወራሁት። አሁን ገጹ ላይ ያለው ስለ እኔ ነው ወይስ ስለ አላህ ነው? ኦኬ ክፈትለት። ክርስቲያን አቂዳህ ምንድን ነው? ስለ እኔ አቂዳ ሳይሆን የተገለጸው ገጹ ላይ የተጻፈው ስለ እኔ ህይወት ሳይሆን ስለ አላህ ነው። ስለ እኔ ወደ ሐዲሱ ተመለስ ክርስቲያን። ኖረኝ አልኖረኝ አረብኛ ትችላለህ ብዬ አስባለሁ። አንብብልን እስኪ ይህንን ክፍል አንብብልን። እሺ ከዛማ እናያለን። አንብብልን። ከዛ አላህን ጾታ እንፈልጋለን። ከዛ እሺ አየሁት ሳይሆን አንብብልን። ምን ይላል? ምን ይላል? እሺ ቃለ ረሱላህ አረብኛውን ብቻ አረብኛውን አንብበው። ያ አረብኛው ሲነበብም ደስ ስለሚል ድምፅን ከፍ አድርግና አንብብና ተርጉምልን። እሺ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ረአይቱ ረቢ ፊ ሱረቲን ሻቢን አምረደ ለሁ። ወደዚህ አስጠጋ። ወፍረቱን ጃዕዱን ቀጠጡን ፊ ረውደቲን ኸድራ። ምን እያለ ነው? እኔ ተረድቼዋለሁ፣ ፈስሬዋለሁ፣ አውቄዋለሁ ቢል አይደለ ለጠፍከው? እኔማ አውቄዋለሁ፣ ተረድቼዋለሁ፣ ገብቶኛል። ለ2400 ሰዎች ተርጉምላቸው። አቡ መሐመድ ተመለስ። የተረዳኸው አንተ ተረድቼው አይደለም፣ እንደ ማስረጃነት ያመጣኸው ተረድቼዋለሁ ቢለህ ከአንተ በኩል ነው የመጣው። ተርጉምላቸው አረብኛ ማይችሉ ስላሉ። እኔ አንብቤዋለሁ ኢላዩና ያነበኩን። ነገር ግን እኔ ተረድቼዋለሁ ካልክ ደግሞ ከተረዳው አንተ በላ። እሺ እኔ ስተረጉም ግን ጣልቃ ገብተህ እንዳረብሽ። አልተረጉምም ብለሃል አንተ። ልብ በሉ ይሄንን አዲስ ለምን መተርጎም እንደፈራ አሁን እኔ ስተረጉም ግን ኢንተራፕት እንዳታደርግ። ሎክ እንደዚህ ይላል። ሚውት አድርጋ እንደ ይደርባል። መጠየቅ ትጠየቃለህ አይደለም? አንዴ አቡ መሐመድ መጠየቅ ትጠየቃለህ። እሱ ችግር የለውም፣ ትጠይቀኛለህ። እኔ ችግር የለብኝ። አትጠይቀኝ አይደለም እኮ ችግሩ፣ አትጠይቀኝ ሳይሆን መፈሰሩን ቅድምም ፈስረኸዋል። ነገር ግን በምን አይነት ሁኔታ እንደፈሰርከው እኮ አሁን በቃ አንዴ ሎክ እንደዚህ ይላል። the messenger of God, may God bless him and grant him peace, said, I saw my Lord in the form of a beardless young man
ዊዝ ከርሊ ሄር ኢን አ ግሪን ሚዶ። ምን ይላል? ማነው ይህንን ያለው? ነቢዩ። ጌታዬን በምን መልክ አይቼዋለሁ አለ? በጺም አልባ ወጣት ልጅ ጸጉሩ ፍሪዝ የሆነ አረንጓዴ ሜዳ ነገር ላይ አይቼዋለሁ። ማንን? አላህን። በምን አይነት ሁኔታ? ጺም አልባ ሆኖ ወጣት ወንድ ልጅ ሆኖ ጺም ሳያሳድግ ፍሪዙን ግን አሳድጎ አይቶታል። ይሄ አካል ሴት ነው እያልከኝ ነው? እሺ ይሄን ያውን ለማን ተናገሩት? ነብዩ ኢብን አባስ። ኢብኑ አባስ ለማን ሰጠውሽ? ኦኬ ቼን ኦፍ ናሬሽኑን እንዳያርግልኝ አብደላህ ኢብን አባስ። ኦኬ እንትኑ ላይ ቼን ኦፍ ናሬሽኑ ኦኬ ቀጥል። ያው ተቀምጦልናል። አህመድ ቢን ሰልማ ኦን ዘ አውቶሪቲ ኦፍ ቀታዳ ኦን ዘ አውቶሪቲ ኦፍ ኢክሪማ ኦን ዘ አውቶሪቲ ኦፍ ኢብኑ አባስ። ተመለስ ማለት ያው እንግሊዝኛው ሳይሆን ወደ አረብኛው ገልብጠው ከፈለክ ያው ተቀመጠልህ እኮ እንግሊዝኛው ነው የተቀመጠው። አህመድ ቢን ሰላም አለ ለቀታዳ፣ ቀታዳ ደግሞ ከኢክሪማ፣ ኢክሪማ ደግሞ ከኢብኑ አባስ። ኢክሪማም ታውቀዋለህ፣ ታዋቂ ነው እሱም፣ ቀታዳም ታዋቂ ናቸው። ኢብኑ አባስም ደግሞ የነብይህ ያጎት ልጅ ነው። በደንብ ታውቃቸዋለህ ሁሉንም ብዬ ነው። ስለዚህ ኢብኑ አባስ ሰሃባ ነበር። ሰሃባው ደግሞ ኢብኑ አባስ ለማን ሰጠው ይሄን ሐዲስ? አቡ በተደጋጋሚ ፖዝ እየሆነ ነውና እናወርዳለን ከዚህ በኋላ ፖዛችሁን ፕሊዝ። አቡ መሐመድ ኦኬ ሶሪ። ስለዚህ ይሄ አካል ወንድ ነው ሴት ነው ማለት? አሁን ሰነዱን እየጠየቅኩ እኮ ነው። ሰነዱን እንደምን ያላሳየን ነገር አለ። አዳምጥ። ሰነዱን አሳይቻለሁ። ሐዲሱን ግሬዱን አሳየው። ሳሂህ ነው፣ ኦተንቲክ ነው። ሰነዱንም ተርኬልሃለሁ። ሰነዱን እኮ እስከ ሰሃባ ብቻ ነው ጠቀስከው። ነብዩ ነው ያለው። ሰሃባው ከነብይህ ነው የወሰደው ከሙሐመድ። አሁን የምትናገረኝ ሐዲስ እኮ ሰሃባ ላይ ቆመ ነው። እዛው ኢብኑ አባስ ማለት እኮ ሰሃባ ነው። ስህተት። ያው እስከኛ ያደረሰ ይሄን ሐዲስ እስከኛ ያደረሰ ማን ነው? አዳምጥ። ሰመሪ ኦፍ ሐዲስ ስኮላርስ ሩሊንግ ይልና አውተንቲክ ዊዝ ቼን ኦፍ ትራንስሚሽን ትሬሴብል ባክ ቱ ደ ፕሮፌት። እስከማን ድረስ? ነብዩ ሙሐመድ። ወደ አረብኛ ከይቅርታ ጋራ ወደ አረብኛ አዙርልኝ። እፎይ አረብኛው ላድርግለት። ቅድም እኮ ለዚህ ነው። ከላይ መልሰው ክርስቲያን ዘወል አድርገው። እያንዳንዱን እያነበብክ ተርጉምልን። በአንተ አፍ እንደውም ሲተረጉ አረብኛውን ትለዋለህ፣ ትተረጉማለህ። ሪከርድ አድርጉት። ቀጥል። አረብኛውን ተርጉምልን እያልከው ክርስቲያን ሸፍነው ማለት አሁን እኮ ማይተረጉም አንተ ሆነ ባስቀመጥከው እኮ ሰነድ የለውም። እያነበብክ ተርጉም። ሰነድ እንደሌለው እናያለን። እያነበብክ ተርጉም። የቱ ጋር ያለ? አሁን አንብብ፣ ተርጉም። በምታሳየን እኮ አሁን በምታሳየን እኮ እንትኑ የለውም፣ ሰነድ የለውም። እባክህ አንብብና ተርጉም። ሰነድ ምን እንደሆነ አታውቅም አለና አስተምርሃለሁኝ። ሰነዱን ቅድም አሳይቻለሁ፣ አሁን ደግሜ ያሳያለሁ። እሱንም አንብብና ተርጉም። አንተ እኮ ሰነድ ብለህ ያስቀመጥከው አራዊ አብደላህ ኢብኑ አባስ በቃ ማይክ ያዝ። ምክንያቱም አንብብና ተርጉም ስትባል ምንም መተርጎም አትችልም። ኢብን አባስ ላይ ነው የሚቆመው ይለናል። ቢያነባው እኮ ኢብን አባስ ላይ ሳይሆን የሚለው ነብዩ ድረስ ነው የሚለው። ወደ እንግሊዝኛ ቀይረው ክርስቲያን። ሙስሊሞች ያለ ውሸት እንደማይቆሙ ላሳያችሁ። ማይክ ያዝ፣ አትረብሽ። እስልምና ያለ ውሸት አይቆምም። ሙስሊሞች ውሸተኞች ናቸው። እጅግ ሲበዛ እስልምና በውሸት ላይ የቆመ ሃይማኖት እንደሆነ እዚሁ ላሳያችሁ። አንብብና ተርጉም ሲባል የሚቀጥፈው ለዚህ ነው። ሰመሪ ኦፍ ሐዲስ ስኮላርስ ሩሊንግ ኦተንቲክ ዊዝ ቼን ኦፍ፣ ልብ በሉ ሰነዱ አለ ቼን ኦፍ ትራንስሚሽን ትሬሴብል ባክ ቱ ደ ፕሮፌት። ፕሮፌት የሚለውን አስመርለት።
ፕሮፌት የሚለውን አስመርለት ክርስቲያን ማየት ስለማይችል ነው። እስከ ማን ይላል? እስከ ነብዩ ትሪሴብል ባክ ቱ ዘ ፕሮፌት። እስልምና ለውሸት አይቆምም። ምክንያቱም የጥልቁን መንፈስ የተጠናወተው ሃይማኖት ስለሆነ በሱ ስለተመሰረተ። እዚሁ አይን እያየ እንዴት ትዋሸኛለህ? እንዴት ትክደኛለህ? እዚሁ ሴቶችን እዛ ቤታችሁ እንደምትዋሹት እኔ ልዋሹ አትችሉም። በትንሹ ይህንን 10 ጊዜ አንብቤ የምመጣ ሰው ነኝ። እጄ የምመጣውን መረጃ በደንብ አጥንቼ የምመጣ ሰው ነኝ። ይሺ አንድ ጊዜ አዳምጥ። ቆይ እኔ ካንተ ፈለኩት ይቅርታ ጠይቃለሁ። ቆይ እኔ ልንገርህ። ቆይ ሰነድ የሚባለው ነገር በኋላ ታስረዳኛለህ። ነገር ግን እኔ ልንገርህ፣ የትም አትሄድ። አረብኛው ላይ አድርገለት የምትሄደው አንብበህ ስተረጉምላቸው ነው። ከመጀመሪያ ጀመረ ችግር የለውም እሱ አንብብና ተርጉም። ቆይ ሰነድ የሚባለው አንድ ጊዜ ልንገርህ። አይደለም ያንተውን አቅመውና ሰነድ የሚባለው መጀመሪያ ምን እንደሆነ ልንገርህ። አንብብና ተርጉም። ስለ ሰነድ ሀሁ ብዬ አስተምርሃለሁ። ሐዲሱን አይቼዋለሁ። ነገር ግን ሰነድ ማይክ ያዘቀ አቡላላ ቀጥል። አቡላላ እንደዚህ አይነት በቃ ምንም አያውቁም። ነገር ግን ሊወያዩ ይመጣሉ። ምን እንደሆነ እንኳን አያውቅም ማለት ነው። ምን እንደሚያወራ እንኳን አያውቅም። ሰነድ ምን እንደሆነ ሀሁ አስተምርሃለሁ። ቼን ኦፍ ትራንስሚሽን ወይንም ደግሞ ቼን ኦፍ ናሬሽን ስናዱ ምንድነው? ግሬዱ ምንድነው? እሱ አንብብና ተርጉም ሲባል ማንበብና መተርጎም አይፈልግም፣ ግን ሊሞግተኝ ይሞክራል። አንብብና ተርጉመው እምቢ፣ ዝም ብሎ ድርቅና። ምክንያቱም እስልምና ለውሸት ማይቆም የሐሰት አስተምሮ። እህት ወንድሞቼ ከስር ያላችሁ ሙስሊሞች አዳምጡ። እዚህ ገስት ላይ የምታዩቸው አንብቡና ተርጉሙ ነው ያልኳቸው። ራሴ ልተርጉም አይደለም ያልኳቸው። አንብብና ተርጉምላቸው ስለው እንኳን አንብቦ በሚስጥር ማድረግ ይፈልጋል። ምክንያቱም አንብቦ ከተረጎመው ይጋለጣል፣ ውሸቱ ይወጣል። የሐሰት አስተምሮ ልክ እንዴት ነው እሱ መርዝ በብልቃጥ ውስጥ ታፍኖ ተቆየ። ክፈቱት ስትሉት ያፈነውን ሰውዬ መክፈት እምቢ ይላል። ልክ እንደዛ ነው እስልምና። በብልቃጥ ውስጥ ያለ መርዝ ነው፣ ቶክሲክ የሆነ መርዝ ነው። ከተከፈተ ምን ይሆናል? ይበክላል ሰውን ማለት ነው። ኤኒዌይስ አቡላላ ቀጥል። ሰላም ነው። እፎይ ሰላም እያለሁ እንኳን ደህና መጣ ሙስሊም ነህ ብዬ አስባለሁ። እኔማ የድንግል ማርያም ልጅ ነኝ። እና አስወገርከን ማለት ነው። አይ ማለት ሙስሊም ነበርኩ። ኦኬ፣ ወደ እውነተኛ መንገድ ተመልሻለሁ። ምን አላህና መሐመድ ሐሰተኛ ነብይ መሆኑ ገብቶ ነው? ገብቶኝ፣ በጣም ገብቶኝ ነው። እስቲ መሐመድ የጥልቁም መንፈስ አስተምሮ ነው ያመጣው በል። አቡላላ አቡላላ ላላላላ አቡላላ ምን ነው ገብቶኝ ነው የመጣሁት አላልኩም? ክርስቲያን ነኝ አላልኩም? ምን ነው ይህንን ጥያቄ ለመሸሽ ያደረግካት ጥረት ነች? እንደዛ ነው። መሐመድ ሐሰተኛ ነብይ ነው በል እስቲ። አቡላላ 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 ሜቢ ከጥያቄው ለመሸሽ ከሆነ መልካም፣ አናስጨንቅህም። ኤኒዌይስ ወና በስመ አብ አንተ ደክሞኛል ለካ። ቀጥል ክርስቲያን። በነገራችን ላይ በስነ ስርዓት ትራንስሚሽኑ ቼን ኦፍ ናሬሽኑን ተቀምጧል እዚህ ጋር ማንበብ የሚፈልጉ ሙስሊሞች ካሉ። ነገር ግን አንብባችሁ ተርጉሙ ስትባሉ ተርጉሙ፣ ድርቅ አትበሉ። ይሄው ተቀምጧል። ቼን ኦፍ ናሬሽኑ የት እንደሚደርስ ቀጥታ ሰንሰለቱ ነብዩ ጋር እንደሚደርስ እዚህ ሐዲስ ላይ ተቀምጧል። ስለዚህ አንብባችሁ ተርጉሙ ስትባሉ በውስጥ ተንሾካሽኮ አንብበ ከዛ በኋላ ሼም ይዞ አሳፍሮ ደብሮ ወንድ ልጅ የሚለውን ስታይ ዝም የምትል ከሆነ ችግር አለ ማለት ነው። ኦኬ እሺ፣ አረብኛ ስም ያለው እሺ ስሙ ኦኬ እሺ፣ ካይሪ ነው የሚለው። ካይሪ አለ። ሰላም
እሺ ጆስ ሰላም ነው አለው። ተቋርጦብኝ ነው ቅድም እኮ ሰው ደውሎብኝ። ኦኬ እሺ ቀጥል። መቀጠል እንችላለን እዛው ላይ ምን ነበር? አላህ ጾታው ምንድነው ብሎ ቁርአን ላይ ነበር። ቁርአን ላይ ነበር ቅድም እኔ ጋር ስለ ልጅ ደርሰን ነበር። እሺ ሚስት የሚፈልጋት ሚስትም ልጅም የለውም የሚለው ላይ ደርሰን ነበር። ኦኬ እሺ ጥሩ። ሚስት የሚፈልግ አካል ጾታው ምንድነው? ሚስት የሚፈልግ አካል ጾታው ምንድነው? ለምሳሌ አሁን አንድ ጊዜ ላብራራልና እንደዛ የሚታሰቡ እምነቶች አሉ አዝ ምድር ላይ። ከዛ በፊት የነበሩ መጽሐፎችን እኮ መጽሐፍ ቅዱስም ይሁን ማንኛውም መጽሐፎች የአላህ መጽሐፎች ናቸው ሁሉም ማለት ነው። አይ የመጽሐፍ ቅዱስ ያለው ታውቃለህ አይደለ? ተእግዚአብሔር እንደወረዱ ታውቃለህ አይደለ? አንድ ጊዜ አሁን ጥያቄው ላይ ብቻ ፎከስ አድርግ። መጽሐፍ ቅዱስ ላይ እኮ ልመልስልህ ነው። አንድ ጊዜ አስጨርሰኛ። ጥያቄውን መጀመሪያ ፎከስ አድርገህ ጥያቄውን የምንጠይቅህን ጥያቄ ከምጠይቅህ ጥያቄ እኮ እንዲህ ከዛ ጀምሬ እኮ ልመጣልህ እኮ ነው መልሱ ላይ ልደርስ ነው እኮ። መጽሐፍ ቅዱስ የአላህ መጽሐፍ አይደለማ። አላህ የሚባል አካል የሚታወቀው በመሐመድ ነው እንጂ ከመሐመድ ጋር ይሄ ቃሉ አረበኛ ስለሆነ ነው። ክርስቲያን አረቦች አላህ አይደል እንደሚሉት እግዚአብሔርን እኮ አንተ የምታመልከውን ጺም አልባ አምላክ ወይም ደግሞ ጸጉሩ ፍሪዝ የሆነ አምላክ መጽሐፍ ቅዱስን አልሰጠም። በቃ ባጭሩ አሁን ወደ እሱ ላይ ሳይሆን ስለ ፈጣሪ እናውራ። ፈጣሪ አለን ብለን የምናምን ሰዎች ነን እናውራ። ለምሳሌ ማለት ነው እኮ ጺም አልባ አምላክ የለም ጺም አልባ ወይም ደግሞ ጸጉሩ ፍሪዝ የሆነ ወጣት ወንድ የሆነ አምላክ የለም። መለኮታዊ የሆነ እንደዚህ አይነት አምላክ የለም። በእሱ አታምንም አይደል አንተ? እኔ እኮ ዝም ብዬ ኖርማን እያወራሁ እኮ ነው ወንድሜ። አሁን እያወራን ያለ ነው ጾታው ላይ ስለሆነ ጾታ ስላለው ወንድ ስለሆነ ነው አላህ እያልከኝ ነው አይደል አንተ? ሚስት የፈለገው እሱ ነው ጥያቄ። ሚስት የሚፈልጋት ወይም ደግሞ የነብዩ መሐመድም ጌታ ነብዩ መሐመድ ያመጡትም ጌታ ወንድ ነው ብለው ነው የሚያስቡት፣ ወንድ ነው ብለው ነው ያስተማሩት እያላችሁ ነው አይደል የምትሉት? ኖ ችግር የለውም ጀዋር። ቅድም ምን ብለኛል መሰለህ? እኔ ልጅ የለኝም፣ ልጅ የሌለኝ ደግሞ ሚስት ስለሌለኝ ነው ብዬ ብናገር ጾታዬ ምንድን ነው ስልህ ወንድ ነህ አልከኝ። ለምን ስልህ ምክንያቱም ሚስት የሚፈልግ አካል ወንድ ነው አልከኝ። ይህንኑ ቁርአን ላይ አፕላይ ያደረግነው አላህ ልጅ አለህ ወይ ተብሎ ሲጠየቅ አይ ሚስት የለኝም፣ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ መለሰ። ስለዚህ ምን አለ ይሄ ደግሞ ለመሰለህ እንደዚህ የተባለበት አላህ የተወለደም ነው ብለው የሚያምኑም እምነቶች አሉ። አይ ገብቷል። ደግሞ አምላካችን እግዚአብሔር እፎይ እየሰማኸኝ ነው? ቆይ ተጥያቄው ጋር አይገናኝማ። ሰዎች የጠየቁት ልጅ አለህ ብለው ነው። ልጅ አለህ ብለው ሲጠይቁት እሱ ደግሞ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ ሪቶሪካል በሆነ ኤክስፕሬሽን ለነሱ ጥያቄውን በጥያቄ መለሰባቸው። ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ ጥያቄውን በጥያቄ መለሰው። የአምላክ ልጆች ነን የሚሉ የአምላክ ልጆች ነን ብለው የሚሉ አማኞች አሉ የሉም? በምድር ላይ ይኖሩ፣ እሱ ችግር የለውም። ከዚህኛው ጋር ለዛ መልስ ነው አፎዬ። ይኸውልህ ወንድሜ ለዛ መልስ ነው ይሄ የመጣው። ኦኬ አላህን ይኸውልህ ጥያቄው ቁጥር 100 ላይ ለምን አታርግልኝም? ክርስቲያን ሰዎቹ ሚስት አለህ ብለው አይደለም የጠየቁት። 100 ላይ አድርግልኝ አንዴ ዝቅ አድርገው። ሚስት አለህ ብለው ሳይሆን የጠየቁ ሰዎቹ ልጅ ነው፣ ስለ ልጅ ነው የጠየቁት። ልብ በለው። ለአላህም አጋንንትን የፈጠራቸው ሲሆን ተጋሪዎች አደረጉ አለ። ወንዶች ልጆችና ሴቶች ልጆችንም ያለ እውቀት ለእርሱ ቀጠፉ። የቀጠፉበት ምንድነው? እሱ ወንድና ሴቶች ልጆች አሉት ነው ያሉት እንጂ ሚስት አለው አላሉትም። እሱ ግን ለዚህ ጥያቄ ምላሽ ሲሰጥ ምን አለ? ከፍ አድርጋውን ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርን ሁሉ ፈጠረ አለ። ልብ በል። እነሱ ልጅ አለው ሲሉ እሱ ደግሞ ሚስት ሳይኖረኝ እንዴት ልጅ ይኖረኛል አለ። ሰዎቹ ልጅ አለው ነው እንጂ ሚስት አለው አላሉትም። እሱ ሲመልስ ግን ሚስት የለኝም ነው ያለው። ስለዚህ ቅድም እንዳሳየንህ አላህ ጺም የለውም። ጺም አልባው ጺም አልባ ተብሎ የሚነገርለት ባይ ዲፎልት ወንድ ለሆነ አካል ነው። ፍሪዛም
እሱን አሁን እኮ ልዩም ቀድም ላይ ማስረጃ አምጡ ምን እያላችሁ ነበር? እሱን አሁን ስለሱ አይደለም ስለ ጾታው ስላላችሁት ነው እያወራለሁ። ትፈትለት ማስረጃ መጥቶለት እኮ አንብብ ሲባል ይኸው እስር እኮ አለ። ዘናበል አንብብ በለው እስቲ ወንድምህ ነው አይደለ? አንብብ እኔ ፊትና አንብብ ይኸው አለ እኮ ቁጭ ብሎ እያዳመጠ ነው። አንብብና እስቲ ተርጉም ነበር። ይኸው ተከፍቶላል። ኪታቡን ከፈለክ ኪታቡን በውስጥ ልክልሃለሁ። ኪታቡን ትፈልጋለህ? እፎይ እየሰማኸኝ ነው? እየሰማሁ ነው። አንብብ። እየሰማኸኝ ነው? ከሰማኸኝ እየሰማሁ ነው። ይኸውልህ ወንድማችን ጀዋር እምናምነው ይኸውልህ አሁን እዚህ ጋር ክርስትና ጋር የሚለያይበት ወይም ክርስትና ላይ ሊሻሻል የመጣበት እምነቱ ጀዋር እንጂ ክርስትናም የሙስሊሞች እምነት እንደነበር ታውቃለህ አይደለ? አላቅም አይልም። እንደዛ የሚል የለም። ክርስትና በክርስትናው ሱራ በምድር ላይ እኮ ኢየሱስ እኮ እስልምናን እኮ ነው ሊሰብክ የመጣው። ጌታችሁ አንድ ነው፣ ወደ እኔና የእናንተን ጌታ አምልኩ ነው ያለው። ጀዋር እስልምና ክርስትናን ባለማወቅ ነው ያልኩህ። መጽሐፉን እቀበላለሁ። ኢቭን ክርስቲያኖች ገነት ይገባሉ የሚል አዲስ አለ። እንደገና ደግሞ በመጽሐፋቸውም ይፍረዱ የሚል አለ። ሱራ 5 47 ላይ፣ ሱራ 5 66 68 ላይ፣ ሱራ 4 135 ላይ፣ ሱራ 2 91 ላይ፣ ሱራ 2 101 ላይ፣ ሱራ 2 113 እስከ 14 እነኚህና የመሳሰሉ የቁርአን ክፍሎች የመጽሐፉ ሰዎች በመጽሐፉ እንዲሰሩ ይናገራል፣ ይፈቅድላቸዋል። ኢቭን መስራትና መፍረድ ብቻ ሳይሆን መስራት ብቻ ሳይሆን ፍረዱበት ይላል። ክርስቲያኖች በመጽሐፋችሁ ፍረዱ ይላል። ስለዚህ ክርስቲያኖች በመጽሐፋችሁ በመጽሐፍ ቅዱስ ተመሩ፣ እሱ የአምላክ ቃል ነው ብሎ ካዘዘን ልክ በመጽሐፉ አውቶማቲካሊ መስራትና መፍረድ ስንጀምር እስልምና ሐሰተኛ የጥልቁ መንፈስ ሆኖ እናገኘዋለን። ምክንያቱም ክርስቶስ ስለ ራሱ ሲናገር ዮሐንስ ወንጌል ምዕራፍ 2 ላይ ስትመለከት ከቁጥር 17 ጀምሮ ስለ ገዛ ቤተ መቅደሱ ሲያወራ ይህንን ቤተ መቅደስ አፍርሱት አነሳዋለሁ በሶስተኛውም ቀን ብሎ ይናገራል። ነገር ግን ይህንን የሚቃወም ልክ ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 13 ጀምሮ ስትመለከተው እኔ አሁን መጽሐፍ ቅዱስን እኮ እንድታስተምረኝ አይደለም የገባሁት። አዳምጥ፣ ልነግርህ እኮ ነው። ስቅለቱን የሚቃወም እሱ ምንድነው? እሱ ሴጣን የሴጣን አስተምሮ ያለበት ነው። ሱራ 4 157 ላይ ደግሞ አልሰቀሉትም አልገደሉትም የሚል አስተምሮ ስናመጣ ልክ ክርስቶስ ጴጥሮስን ተው አይሆንብህ ብሎ ስቅለቱን እንደተቃወመ በዛ ውስጥ ያለው መንፈስ ክርስቶስ ደግሞ እንደገሰጸው ወግድ አንተ ሴጣን እንዳለው ሙሐመድን እንቃወመዋለን። አልሰቀሉም የተሰቀሉ እንደዚህ ብሎ የሚለውን የቁርአን ክፍል ቆይ እንቃወማለን። ለምን ትወጣለህ? አትወጣም። አሁን ይሄንን አንብብ። አላህ ወንድ ነው። ለወጣ ነው። አላህ ወንድ ነው። አንብብና ተርጉም። ለወጣ ነው ወንድሜ። እንዳወጣ ይሄንን ክፍል አንብብና ተርጉም። ለፎይ አሁን እኮ በቁርአን እያወራን እያለ ስለ ርዕሳችን አንተ መጽሐፍ ቅዱስ ገብተህ እኔ ልሰብከኝ ትፈልጋለህ። እኔ አሁን ያንን እኮ አይደለም እያወራን ያለ ነው። አንተ ነህ ያነሳኸው ጀዋር። መጽሐፍ ቅዱስም ክርስቶስ እኮ የመጣው እንዲህ ሊሰብክ ነው፣ መጽሐፍ ቅዱስንም እንደዚህ ስለሆነ ነው ምናምን ብለህ ያነሳኸው ጫወታውን አንተ ነህ። ይህንን አንብብና ተርጉም። እኔ ይኸውልህ አሁን ሐዲስ ለመተርጎም አልችልም። ሐዲስ መተርጎም አልቀራሁም ቂራት ያን ያክል ማለት ነው። ቴንኪው። ስለዚህ ካልቻልክ አዳምጠኝ፣ ተርጉምልኝ። ክርስቲያን እንግሊዝኛው አድርገው። ላላ ይኸውልህ እኔ አሁን አልፈልግም። እንካ ትሰማኛለህ? እኔ የራሴ የሆኑ ቃልቾች የራሴ የሆኑ አስተማሪዎች ስላሉኝ የእናንተን ትምህርት ሲጀመርም አልፈልግም። አሁን ሐዲሱም ለምን አናደርግም? ጀዋር ለምን እንደዚህ አናደርግም? ከበላይህ ዘናበል አለ አረብኛ ይችላል። ሐዲሱም ሰነድ የለውም። የደንቆሮ ለቅሶ መልሶ ነገር አታድርገው። ብዙ ዶኢፍ ሐዲሶች እንዳሉ ታውቃለህ። አቦ በእናትህ ጀዋር በቃ ትረብሻ። ቆይ አንዴ ዘናበል ከኔ ጋር የምቀጥለው አሁን ይኸውልህ አረብኛውን አንብበህ መተርጎም ከቻልክ ብቻ ነው። ምክንያቱም በሆድህ አንብበህ ዝም እንድትል አልፈልግም። አረብኛውን አድርግለት። አረብኛው ሲነበብ እኛ መስማት እንፈልጋለን። አሁን አንተ እዚህ ጋር ቆይማ፣ እዚህ ጋር ምንድን ነው አሁን አንተ እዚህ ጋር ጀዋር አንተ እኮ ምንም የምታውቀው ነገር የለም። ምንም ንገረኝ። አይ አለማወቅ ሳይሆን ንገረኝ እስኪ አንተ እዚህ ጋር አሁን ስለምኑ ነው እያወራኸኝ ያለው? ስለ ጾታው ነው አይደለ? ያ ምን ይላል መሰለሽ ጀዋር፣ ቆይ አንዴ ዘናበል እንቀጥላለን። አንተ ስለምታውቀው ዘና አላለሁ። ምንድነው ንገረኝ እስኪ። አንተ ነው አይደለም ዘናበል ያልኩ፣ ከላይ ስሙ ነው ዘናበል የሚለው። ሶሪ ኤኒዌይስ ጀዋር ምን መሰለ ቅድም ብዬ ነበር ዘናበል ስል ቆይ አንዴ ዘናበል ኔትወርክ ይዞኝ ነው። ቆይ ዘናበል አንዴ
እሺ ይኸውልህ ጀዋር ስለ ጾታ እያወራ ነው። አላህ ጾታ የለውም የሚለውን እየሞገታችሁ ነው። እኛ ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ያ በስጋ የተገለጠውን ደግሞ የተገለጠበት አካል እነሆ ድንግል ወንድ ልጅ ትወልዳለች ተብሎ ነው የተነገረውና ወንድ ብለን እንጠራዋለን። ችግር የለውም። ይህንን በጣም ለዘመናት ሞክ አድርጋችኋል፣ ተሳልቃችኋል። አላህ ግን በባህሪው ወንድ ነው፣ የናንተ ጾታ ያለው ነው እያልናችሁ ነው። ጾታ አለው፣ ፂም የሌለው ፍሪዛም ወንድ ነው ብሎ ነብይህ ተናግሯል። አይ መገለጥ ነው ካልክ የእኛን ክርስቶስን ለምን ትቃወማለህ? በስጋ የተገለጠውን አምላክ መለኮት በባህሪው ጾታ አለን ብለህ ማናምነውን በስጋ የተገለጠውን ለምን ትቃወማለህ? ያንተ በባህሪው አምላክህ ወንድ ነው እያለ ነው። አሁን ገብቷል። እንግዲህ እኛ ይሄ የእስልምና መመሪያችን አይደለም። ሲጀመር ሐዲስ ውስጥ ሲነገር ቁርአን ውስጥ ሲነገር ሰምቼው አላውቅም። ልጅ የሚባለው ነብዩላህ ማይከስ ሰምተህ አታውቅም ማለት እየሰማኸኛ ወንድሜ ፕሊዝ ሰምተህ ማታውቅ ከሆነ ዝም በላ። ከበላይ አለ ይተርጉምልህ እሱ። አሁን እኮ ሰማኛ ነኝ። ቆይ ለምን ሰማለሁኝ? ምክንያቱም መረጃ ማታመጣ ከሆነ ለምን ሰማለሁ? አታውቀውም እኮ ገና ይኸው 15 ቀን ሆነኝ ስላላ ከገባውኝ ዘሆን ማመጣቸውን ቶፒክ ሰምተን አናቅም ነው የምትሉት። የእኔ ችግር ሳይሆን የውስጣቶቻችሁ ችግር ነው። አሁንም እየሳክ ነው እንደ ሞኝ አትሁን። ሰምቼ አላቅም ካልክ በኋላ እየሰማኸኝ በጊዜር ስማኝ እሺ። እኛ ይሄ መመሪያችን ልጅ የሚባለው ነገር አናዶህ ከሆነ ኢየሱስ ክርስቶስ ልጅ የተባለበት ነገር ደግሞ ተሰምቶህ ከሆነ ወንድ ልጅ አታምልኩ የሚባለው እንደኛው እንደ ሰው ልጅ ስለተወለደ ነው። ገባህ? አታምልኩ የተባለው ለዛ ነው። እንደኛው ተወልዶ ነው። እንደኛው ይበላል፣ እንደኛው ይጠጣል፣ እንደኛው ይደክመዋል፣ ይተኛል። ይሄ እንኳን ሐዲስ አንተ ያልከው ራሱ ሐዲስ ትክክለኛ ሶሒህ ቢሆን ራሱ ገባህ? አላህ በዛ መልኩ መስሎ ለረሱል ቢወርድላቸውና ቢያውት እንደውም ወደ ኢስራ ወደ ሰማይ ሲወጡ እሳቸው አይተውታል። ዱንያ ላይ ማንም አይቶት አያውቅም። ከአላህ ጋር ተገናኝተዋል። ግን አንተ ያ ነገር ይሄ ነብዩላህ ኢሳ እንደዚህ መባላቸው እያናደደህ ከሆነ ይሄ የሰው ልጅ ድክመት ነው። ይሄንም እንትን የሚለው ሰው ማንኛውም ደካማ ስለሆነ ፈጣሪ ሊሆን አይችልም ነው እንጂ ተባልከው። እሺ ያዝሽ ማይከል ተቀበል። ለዚህ ልጅ አሁን አይምሮን የሰፋው ምንድነው? እሱ አምላክ እንደዚህ ነው የሚለውን አጥሮት እሱ ጋር ሲመጣ ግን አይ እንዲህ ከተገለጠ ምን ችግር አለው? የእናንተ ጋር ግን ክርስቶስ ያ በስጋ የተገለጠው ይበላል ይጠጣል፣ መድከም እንደዚህ ታይቷል። አምላክ አይደለም፣ ይሄ ሰው ባህሪ ነው። እኛ ፍጹም አምላክ ፍጹም ሰው ብለን ነው ምናምነው። ይህንን ግን ቁርአንህ ላይ ቅድሚያ አፕላይ ላድርግብህ። አላህ ለምንድን ነው የማይበላው? ድፍን ስለሆነ። እኔ ነኝ ያልኩት አይደለም። ምክንያቱም ሱረቱ ኢኽላስ ቁጥር 3 ላይ አላህ ማስወጫና ማስገቢያ የሌለው ድፍን ነው ይላል። ድፍን ከሆነ ደግሞ ሆድ የለውም ብለው አስቀምጠውታል። ይህን ጠበሪ ማየት ትችላለህ። ሆድ የለውም። ሆድ ከሌለው ደግሞ ምንም ሊያስገባ አይችልም። ለዛ ነው መብላት ያልቻለው። ድንጋይ አይበላም። ሱረቱ ኢኽላስ ግባ። ሱረቱ ኢኽላስ የት? ሱረቱ ኢኽላስ ግባ። ሱረቱ ኢኽላስ 23 ላይ አላሁ ሰመድ ማለት ኢብን አባስ ሲፈስረው አላሁ ሰመድ ማለት ማስገቢያ ማስወጫ የሌለው ድፍን ጠጣር ማለት ነው ብሎ አስቀምጧል። ወላሂ በጣም ተዋሻለህ። ወላሂ ተዋሻለህ በጣም። ወይ ክርስቲያን ይክፈትለት። ተረጋጋ፣ ወላሂ ተዋሻለህ። ተረጋጋ። ለምንድን ነው ልጅ የሌለው ያለው? አሁን ስለ ልጅ አናዶ ነው። እሺ ማይኬን አትያዙብኝ። እኔ ልጨርስ። ዝም ብዬ አልናገርም። አውራ እኮ ታግሻ አዳምጫለሁ። ልጨርስ፣ አዳምጥ። እሺ ማይኩን አትያዙት ግን። እሺ ቀጥል። አዳምጥ። ልጅ የሚለው አናዶ ከሆነ ካልከኝ ልጅነት አያናድደንም። እንኳን ክርስቶስ የአብ የባህሪው ልጅነትን ተውና ዕብራውያን ምዕራፍ 1 ቁጥር 2 ላይ እንደሚናገረው እሱ የባህሪው ልጅ ነው። እኛ ራሳችን የእግዚአብሔር ልጆች ተብለን እንጠራለን። ሮሜ ምዕራፍ 8 ቁጥር 15 ጀምሮ፣ ዮሐንስ ወንጌል ምዕራፍ 1 ከቁጥር 13 አካባቢ ላይ አስቀድሞ በእንትንም ያሉት ኢቭን እስራኤላውያን ራሱ የእግዚአብሔር አባታችን ብለው ይጠሩታል። ዘዳግም ምዕራፍ 14ን መመልከት ትችላለህ። እጅግ ብዙ ቦታ ላይ እኛ ራሳችን ልጆች ተብለን እንጠራለን። ምናፍርበት አይደለም። ነገር ግን አላህ ሚስት ስለሌለው ልጅ አለ ሲባል ሰማይ ልትቀደድ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ትቃረባለች ከዚህ ንግግራቸው ባይቆጠቡ ይላል። ለምን? አራማን ልጅን ያዘ ወለደ ብለው ስለተናገሩ ይህ ከባድ ንግግር ነው ይላል። ሱራ ስንት? 19 ከ89 እስከ 93 ሱራ 5 18 ላይ ይህንኑ ይደግመዋል ማለት ነው።
አላህ ልጅ እንዲያንገበገበው ምንድነው እሱ ነገር ግን ጾታ እንዳለው ማህፀን ላይ እንኳን እንደሚነፋ ሱራ 66 ቁጥር 12 ላይ የመሬምን ቀሚስ ገልቦ ማህፀኗ ውስጥ እንደነፋ አስቀምጦታል። ማህፀኗ ላይ ይሄንን ደግሞ ተፍሲር አልቁርጡቢ ሲፈስረው ይሄን ያደረገበት ምክንያት ስሜቷን ለማምጣት ነው ማህፀኗ ውስጥ የነፋው ብሎ አስቀምጦታል። አላህ ደግሞ ጾታ የለውም አለው። ይኸው ቢያን አልተልቢስ አልጀሚያ ኢብኑ ሼክ አልኢስላም ወይንም ኢብኑ ተሚያ 7ኛው ሙጀለድ 290 ፔጅ ላይ አላህ ጺም የሌለው ፍሪዛም ወንድ ነው ወንድ ልጅ ብሎ አስቀምጦታል። ክፈትልን ክርስቲያን መምህር እንኳን ደህና መጡ። እንኳን ደህና ቆየን። እንዴት ነህ? እሺ ይቅርታ አንድ ያናግረኝ እፎይ። በነገራችን ላይ አንዴ መምህር ሰላም ይበሉ። ሁላችሁም እንደምን ዋላችሁ፣ እንደምን አመሻችሁ። እንኳን ለጌታችን ኢየሱስ ክርስቶስ የዕርገት በዓል በሰላም አደረሳችሁ። ለእመቤታችንም 21 ነው መገለጧ ነው። እንኳን አደረሳችሁ እያለሁ። እሺ ቀጥሉ። አሜን። እንኳን አብሮ አደረሰን። እሺ አስወጣው እንደ ቃል ከታች ወደ ክርስትና መጥቼ ነበር ያለው ልጅ አስወጣው ነው ወጥቶ ላይ ራሱ ነው ወጥቶ አላስወጣውት ላክና አስገባው። መልካም ዘናበል አረብኛውን አንብበ የምተረጉም ከሆነ እንቀጥላለን። አንብበ ማተረጉም ከሆነ በወደ አንብቤዋለሁ የምትል ከሆነ አይሆንም። በድምፅህን ከፍ አድርገህ ታነባለህ፣ ሰዎች እየሰሙ ከዛ ለኦዲየንሱ ተተረጉምላቸው። እኔ ስናገር እኮ ታደራርበዋለህ ነው። ለምንድን ነው ማሰባኝ እኮ አዲሱን አንብብና ተርጉም። ክፈትለት ክርስቲያን። ከዚህ በፊት እንደነበሩት ይኸው ላይ በላይ እኮ ነው የምትናገረኝ። ከዚህ በፊት እንደነበሩት አዋራኝ እኮ አንተና አጠፋ እኮ አንተ ምንም አይነት ፋውል ሰራ መሰለ። የሆነ ሰዓት ላይ ትሪት ሳደርግ ምን አደረግ በውስጥ እያነበብክ የሆነ ማይሆን ነገር ውስጥ ገባ የሚለውን መካድ መሸምጠት ጀመርክ። ሽምጠታ ውስጥ ነው። እንግሊዝኛ ታደርግ ክርስቲያን፣ አረብኛ አድርገው። አረብኛ ይችላል፣ ፐርፌክት ነው ልጁ። ራሱ አንብቦ ለአንተ መስሎ ነው እንጂ እኔ እንደዛ አላደረኩም ነው። አድርገሃል። ታማኙንና ተርጉመው አዲሱን አረብኛውን አድርግለት። አረብኛውን አድርገው ክርስቲያን ባይልካ ከመጀመሪያ ጀምራ አንብበህ ተርጉመው። እሺ አንድ ነገር ግን ልንገርህ። ምንም አትንገረኝ። ሐዲሱ ያለውን ብቻ አንብበህ ተርጉም። እዚህ ውስጥ ሰነድ የለም። ሰነድ የሚባለው ረሱል ሰለላሁ ዐለይሂ ወሰለም ከተናገሩት ሷሃባ ሙታ አዳምጥ፣ አሊያም ወደ እንጦሮጦስ ልካለሁኝ። እስካሁን የታገስኩ እኮ አንብበህ እንድተረጉም ነው እንጂ እንድቀጥፍ አይደለም። እስሬ ቁጭ ብለህ አንብበህ ተርጉም ነው የተባልከው። እዚሁ ቁጭ ብሎ ሊያታልለኝ ቀይረው፣ ክርስቲያን ቀይረው። አሁን ቅድም እንደዛ አዋርጄ መረጃ አምጥቼ አሳይቼ አሁንም ልቀጥፍ ፊቴ ምን ይላል? ማይገስ ወደ ቁርአኑ እንሂድ። በዚህኛው ቁርአን ተስማማን፣ ወደዛ እንሂድ። ለምንድን ነው አንሄድም? ይሄንኛውን አረብኛውን አንብበህ ትተረጉማለህ ለኦዲየንሱ፣ ውሸታም ስለሆንክ ማለት ነው። ቅድም እንደዛ ስል እኔ ያኛው ሼም ዞት እንኳን ምን አለ? አይ እኛ ዘወል እንትን ሳትለን እሱ ቢዋሽም እኔን ለፈኝ ብሎ እሱን ተውኩት፣ አንተ ስቀጥፍ አይቶ ማለት ነው። አሁን እዚህ ቁጭ ብለህ ደግሞ አዳምጥ ስንት ቆይተህ እንደገና ልዋሽቶ እንዴ? አይንን በጨው እያጠብክ እንዴት? ማንን ነው የምታታልለው? ማንን ነው የምዋሸው? በትንሹ ይሄንን ከ10 ከ20 ከ30 ጊዜ በላይ አንብቤዋለሁኝ እኮ። ይሄንን ብቻ ሳይሆን የእናንተ ሙፈሲሮች በዚህ ጉዳይ ምን ይላሉ የሚለውን አንብቤ ነው የምመጣው። አንብብ አላነብም የለም ውሸት ነው ይላል። ቼን ኦፍ ናሬሽን የለውም፣ እስናድ የለውም፣ ቼን ኦፍ ናሬሽን የለውም። እውነት ወደ ነብዩ አይሄድም። ምን ይላል? ሰመሪ ኦፍ ዘ ሐዲስ ስኮላርስ ሩሊንግ ካለ በኋላ ምን አለ? አውተንቲክ ዊዝ ቼን ኦፍ ትራንስሚሽን ትሬሴብል ባክ ቱ ዘ ፕሮፌት። ማንጋ የሚደርስ ይላል ነብዩ ጋር ቼን ኦፍ ናሬሽን የለም ይለኛል። አሁንም ደግሞ ቼን የለውም ይላል፣ ስናድ የለውም። ማንጋ የሚደርስ ነው ትሬሴብል ባክ ቱ ዘ ፕሮፌት። መጽሐፉን ላውጣልህ ከፈለክ፣ መጽሐፉን ትፈልጋለህ? መጽሐፉ ላይ ታነባለህ? ክፈትልኝ ማይከና እንዴ። መጽሐፉን ትፈልጋለህ? ሃርድ ኮፒውን። እኔ እኮ የፈለኩት እስከኛ እስኪደርስ ድረስ ያለውን ሰነድ ነው እንጂ ከነብዩ እስከ ነብዩ አይደለም የተፈለገው። ሰነድ የሚባለው ሲጀመሩ እሱ አይደለም። ይኸው አንብብ፣ ከላይ አንብብ፣ እንትን በለው ቀይረው አንብብ።
አንዴ አንብብ። አታሳየው ሙሉን ክርስቲያን አታሳይ ሙሉን አንብብ። ሙሉን አታሳየው፣ ክፈለው። ማያነብ ከሆነ እልክሃለሁ ማለት ነው። አታነብም? አንድ ወደዚህ አስጠጋው። ይቀልዳል። ቻው። ቀልድ ነው እንደያዘው አስጠጋለት። የነብይን ሱና ዛት ትምጣ። ነብይና እንዴ መሐመድ ነው እንደዛ የሚለው። ለዘመናት እንደቀጠፋችሁብን የእናንተ ገመና ሲወጣ ትናደዱ። ተረጋጉ። ውሃ ጠጡ። ጥሩ ነው ውሃ ባይዞይ በጣም ጥሩ ነው ውሃ። ሰውነታችሁን ቀዝቀዝ ያደርጋል። አህመድ በደንብ ተረጋጋና ታወራኛለህ አይሻልም? ስለማታውቀው ማለት ነው። ሁሴን እንኳን ደህና መጣ። ልታውቀው አችልም። እስልምና ማለት ነው ጥልቅ ነው። እስልምና ማለት እንዳንተ አይነቱ ሊያወራለት አይችልም፣ ሊተነትነው አይችልም። በሊቅ ሱራ 16 40 ሱራ 16 43 ቆይ ሱራ 16 43 እስከ 44 ሱራ ዩኑስ 94ኛው አያ ላይ ክርስቲያኖች ለሙሐመድ ያዛል። ስለዚህ አንብብ። ኧረ ተው እባክህ። የእኛን ቁርአን ማለት አይደለም የምንጠብቀው፣ ቁርአናችንን አላህ ነው እሺ ውረድ፣ ይብቃ። እኛን ቁርአን አላህ በቃሉ ነው። ውረድ ፕሊዝ፣ ውረድ። በቃ ችግርህን መንግስት ይፈታል፣ ከኔ ጋር አይደለም። ሜቢ እስካሁን ድረስ አላህ ጺም የለውም አለው። እሱ ችግርህን ከነብይህና ከአላህ ጋር ጨርሱ፣ ከኔ ጋር አይደለም። እኔ ሐዲስህን ያነበብኩህ እኔ ላይ ለምን ትናደዳለህ? አንብብ ነው ያልኩት እኮ። እኔ አንብቡ ስትባሉ ለምን ትናደዳላችሁ እንዴ? እኔ አልተርጉም፣ በቃ እኔ መተርጎም አልፈልግም። እናንተ አንብባችሁ እንድተረጉሙት ነው ፈልገው። እንደውም እንደዚህ የሚያናድዳችሁ ከሆነማ ማለት ነው አንብቡ ስትባሉ የሚያበሳጫችሁ ከሆነ ራሳችሁ አንብባችሁ ተርጉሙት። ባይዞ በግ የሚለውን ስድብ ደግማችሁ እንዳትሳደቡ። በግ የሚለው ስድብ በጣም አደጋ ነው ለእናንተ ክርስቲያኖችን። ኢየሱስ በግ ይላሉ፣ እኛ እናፍርበትም። እናንተ ጋር በጣም አደጋ ዞባችሁ ይመጣል በግ የሚለው ነገር። ይቅርባችሁ። ኤኒዌይስ ሁሴን እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ዛሬ ውይይታችን አላህ ጾታው ምንድን ነው የሚል ይሆናል ማለት ነው። አክቹዋሊ ወደዚህኛው ዞራል። ቶፒካችን ያልነበረም ወደዚህ ዞራል። ሜን ቶፒካችን ባይሆንም አላህ ዛት እንዳለው ታምናለህ? ምን እንዳለው ዛት እሰማለሁ። ይሰማል እፎይ ትሰማለህ? ቀጥል እስኪ። ደከመኝ በጣም ወጣ። ሰዓቱ ሄዷል እንዴ? ስንት ሰዓት ነው? እኔ ጋር 10 ጉዳይ ይላል። ትክክል ነው? ያ ልክ ነው። ይብቃን መሰለኝ። አንተ አቃተኝ፣ ደከመኝ። እኔ ራሴን አሞኝ በግድ ነው ያለሁት። በነገራችን ላይ ወይ ገስት ላይ ያሉትን አስተናግድና ችግር የለውም ይበቃናል። ደከመኝ። አንተ ኦቨር ሆነብኝ። በቃ እግሬን ረጅም ሰዓት ተንቀሳቀስኩ። ወገኖቼ፣ ዘመዶቼ ደግናችሁ እንዴት ናችሁ? ማውራት የሚፈልግ ካለ እሺ አንድ ሰው ልቀበል። ይሄንማ ሳታስተናግደኝ ሰያ አለን። እፎይ ሰላም ናችሁ? ሁላችሁም ሰላም ነው? እንዴት ነህ? አለን። አንድ ነገር በቅድሚያ ያው ትምህርት ላይ ለመማማር ሲባል በጸባይ ቢሆን ደስ ይለኛል። በመሳደብ ወይም በሌላ ነገር ሳይሆን በቃ በመልካም ንግግር ብንማማር አሪፍ ይመስለኛል፣ ከይቅርታ ጋር ማለት ነው። እሺ። እና ስለዚህ አሁን ደግሞ ለፈለከው ጥያቄ መጠየቅ ስፈልግ አሁን ሁሱ አለ፣ ሁሱ ጋር ለምን አታወሩም? ብታወሩ ደስ ይለኛል ከሁሱ ጋር። በቃ አሁን ጥራውና ኃይሌን እንዳዲስ አዲስ እኔም አለው። አሁን እሱ መግባት ይችላል፣ ግን አሁን ሰው ሆኖላችሁ በአንተ ቤትም ሆነ በሱ ቤት እንትን ስትሉ እንደፈለክ ሚውት ትይዛለህ፣ እንደፈለክ የሆነ ሚውት ታረጋለህ። ስለዚህ እንትን ላትሉ ትችላላችሁ። ስለዚህ ሳይሆንላችሁና ከሁለታችሁም ጎን ለምን አንማማር?
በቃ ሄድና ንገረው ይሄንን ለኔ ሳይሆን እሱን ወይ እፎይ ለእሱ ችግር የለውም እኮ ይመጣል። አንተ ቤት ችግር የለውም ይመጣል። ግን በቃ ወንድማችን አንዴ ወንድማችን በቃ ምክንያቱም ወንድማችን አንዴ ፍሎውለስ ልመልሽ ነው ወይ? አዎ ጥያቄህን ድገምልኝ እስኪ። ቅድሚያ ሰላምታ አይቀድምም? ሰላም አትይኝም? እፎይ ወይ አበዛ። ሰላም እንዴት ናችሁ? እዚህ ጋር ያላችሁ እንዴት ናችሁ? ሰላማችሁ ይብዛ። ሰላማችሁ ይብዛ። ሰላማችሁ በክርስቶስ ብዝዝት ይበል። ሰላሜን ሰጣችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል ክርስቶስ ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ። ኦኬ እሺ፣ ሰላማችሁ በክርስቶስ ይብዛ። መልካም የዛሬ ጥያቄህን እንመልስልን። አዎ አካውንቴ በማዕከል ሊዘጋብኝ ይችላል። እንትን እየመጣብኝ ነው ደጋግሞ ስታክም ሆኖ ቆሟል። ምንም እንትን እያለኝ አይደለም። ድምፅሽ ይሰማኛል ግን መልካም ጥያቄ ምን ነበር መሰለሽ? አላህ ጾታ ምንድን ነው የሚል ነው። አላህ ጾታ የለውም። በቁርአናችን ላይ አላህ ጾታው አልተገለጸም። በቁርአናችን ላይ እንደ ሐዲሳችንም አንፃር እኛ በቁርአናችንና በሐዲሳችን ነው የምንንቀሳቀሰው። አላህ ጾታ የለውም። አላህ በአምሳሉ ፈጠረን እንጂ ጾታው ይሄ ነው ተብሎ አልተገለጸንም። ባይሆን አንተ እግዚአብሔር ጾታው ተመልሰስ ምንድን ነው? ተመልሻለሁ። አዎ ተመልሳለሁ። አሁን ተመልሰ እያስወጣኝ ነው። አይ ዶንት ኖ ሪፖርት ይሁን አካውንት ይሁን ምን አልሽኝ? ፍሎውለስ ማን ነው ስምሽ? ሰብሪና እባላለሁ። ሰብሪና ምን ማለት ነው? ትርጉሙን ማውቀው ነበረ ግን ጠፍቶብኛል። የተጠየቀውን መልስ ሰብሪና ማለት ትዕግስት ማለት ነው፣ የአረብኛ ቋንቋ። መልካም ሰበር አድርጉ እንደማለት ነው ማለት ነው። መልካም እሺ፣ ምን ነበረ ምላሽሽን? አልሰማሁትም። ጥያቄህን መለስኩልህ። ምን ብለሽ መለስሽልኝ? አይሰማህም? አሁን ነው አስወጥቶ ነበር። እኛ ሙስሊሞች በቁርአናችንና ቁርአናችን እንቀሳቀሰው አልኩ። እኛ አላህ ጾታው አልተገለጸልንም። ሴት ነው ወንድ ነው ምንም የምናውቀው ነገር የለም። እኛ አልተነገረንም። ይሄ ባይሆን ፈጣሪ አላህ በአምሳሉ እንደፈጠረን እናውቃለን። አንተስ እግዚአብሔር ጾታውን ገለጸላችሁ ወይ የሚል ጥያቄ ያቀረብኩልህ። መልካም እኛ እግዚአብሔር እንደዚህ ነው እንደዚህ ጾታ እንደዚህ ያለው ስጋና ደም አለው አካል አለው እንደዚህ ማለትም ፊዚካል ቦዲ እንደ ሰው ምናምን ብለን አናምንም። ምክንያቱም እግዚአብሔር መንፈስ ነው ብለን ስለምናምን ማለት ነው። ቆይ እናንተ ግን በአምሳሉ እንደፈጠራችሁ ማመንሽ በአምሳሉ እንደፈጠራችሁ ታምናላችሁ። መልካም እሺ፣ እሱ ሳይሆን እና ዋና ፖይንቴ ሰብሪና ልጅ እንዲኖራት ባል ነው የምትፈልገው ሚስት ነው የምትፈልገው? ባል ነው የምትፈልገው። ኦኬ እፎይስ ልጅ እንዲኖረው ባል ነው የምትፈልገው? እፎይስ ወንድ ለሴት ነው። እፎይስ ልጅ እንዲኖረው ሚስት ነው የሚፈልገው ባል ነው የሚፈልገው? ልጅ እንዲወልድ ምንድን ነው የሚያስፈልገው? ሚስት ነው የሚፈልገው። ስለዚህ ሚስት የሚፈልግ አካል ወንድ ልጅ እንዲኖረው፣ ባል የምፈልግ አካል ደግሞ ሴት ልጅ እንድትወልድ ነው አይደለ? ነው አይደለ ሰብሪና? ቴንክ ዩ። አላህ የሚፈልገው ሚስት ነው። አዎ ልክ ነህ። ስለዚህ አላህ ደግሞ የሚፈልገው ሚስት ነውና ስለዚህ ወንድ ነው። ለምንድን ነው አላህ ወንድ ነው ብለህ ነው የምታስበው አንተ? ሚስት ነው የሚፈልገው አላህ። ልጅ እንዲኖረው ሚስት ያስፈልገዋል አላህም። ኖ ፈጣሪ ያልኩህ ነገርኩህ እኮ ያልኩህን አማርኛ ሰምተኸኛል። ፈጣሪ ጾታውን አልተገለጸልንም። እኛ ሰዎችን በእጁ እንደሰራንና በአምሳያው እንደሰራን ነው የምናውቀው። ሳብሪና እኔም ጾታዬን ሳልነግርሽ
ጾታዬን ሳልነግርሽ ልጅ እንዲኖረኝ ሚስት ከፈለኩ ምንድነኝ ስልሽ ወንድ። አንቺስ ምንድነው የሚያስፈልግሽ? ጾታሽን ሳልጠይቅ ወንድ ባል ነው የሚያስፈልገኝ አልሽ። አላህም ቆይ በቀል ባል ልጅ እንዲኖረው ባል ሚስት የሚፈልግ አካል ወንድ ነው ሴት ብዬ ብጠይቅሽ ምንድነው ምላሽ? ልጅ ለመውለድ ባል ፈልጋለሁ ሚስት ፈልጋለሁ የሚል ወንድ ነው ሴት? እፎይ ማለት የጠየቀውን ጥያቄ ለራስህ ታውቀዋለህ? ገብቶሃል? ዋይ ገብቶኛል። ልጅ መጀመሪያ ጥያቄ ፈጣሪ ወንድ ነው ወይ ሴት ነው ወይ ብለህ ጠየቀኝ፣ ነገርኩህ እኮ። ሰብሪና ይኸውልሽው አዳምጪ በደንብ። የማን ነው ሰብሪና? እኛ የፈጣሪ ልጆች አይደለም፣ እኛ የፈጣሪ ባሪያዎች ነን። አልወጣኝም ልጆች ነሽ ብዬ አላልኩም። ለምሳሌ እንደዚህ ብትይ እንደዚህ ቢል አንድ ሰው ይሄን ያስተካክልክኛ ያውልሽ ግልጽ ላድርግልሽ። እሺ ላቅልልሽ። አንድ ሰውን ሄደሽ ልጆች አሉህ ብትዩ ያ ሰውዬ ደግሞ ሚስት ሳይኖረኝ ልጆች እንዴት ይኖሩኛል ቢል የሆነን አካል ሄደሽ ልጅ አለ አልሽ፣ እሱ ደግሞ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል ያ አካል ልጅ እንዲኖረው ምን ያስፈልገዋል? ያ አካል ልጅ እንዲኖረው ምን ያስፈልገዋል? ያ አካል ጾታው ወንድ ነው ወይስ ሴት ነው? ያ አካል ወንድ ነው ሴት ነው? ወንድ ነው። ታንክ ዩ። ቁርአኑን ክፈትላት። አላህ ልጅ አለ። እኔ ነገርኩህ እኮ የፈጣሪ ልጆች አይደለንም እኛ። ፈጣሪ ከሴት ጋር ተገናኝቶ የወለደን ልጆች አይደለንም እኛ። ፈጣሪ በአፈርና በውሃ ቀላቅሎ የፈጠረን ጭቃ ሰዎች ነን። ከአፈር የተፈጠረን ሰዎች ነን እንጂ ፈጣሪ የወለደን ሰዎች አይደለንም። ፈጥረን ደግሞ ለባሪያነት ነው። አዳምጪ። አውቃለሁኝ በገማ ጭቃ ሱራ 15 26 ላይ ሱራ 15 33 ላይ ከገማ ጭቃ እንደተፈጠራችሁ አውቃለሁ። ደግመሽ አትንገሪኝ። እሱን ግን አንድ አካል ልጅ አለ ሲባል ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ ካለ ጾታው ምንድን ነው ስልሽ ወንድ አልሽኝ። ቁርአኑ ላይ ሱራ እኔ የፈጣሪ ልጅ አይደለሁም። እኔ ሙስሊም ነኝ። የፈጣሪ ልጅ አይደለሁም። እኔ የፈጣሪ ባሪያ ነኝ። እኔ የአላህ ባሪያ ነኝ። እህታችን ልጅ አይደለሁም። እህታችን አላልኩም እኮ ነው። አንቺ ልጅ ነሽ እኮ አልወጣኝም። ቁርአኑ ግን እንደዚህ ይላልልሽ። አዳምጪኝ በደንብ። አላህን ልጅ አለው ተብሎ ሲጠየቅ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ መለሰ። ስለዚህ ለአላህ ልጅ አላለም። የለም። ይሄ የለም። እንደዚህ ብሎ ሳይንስ የለም ብሏል። እንደዚህ ብሎ ሳይንስ የለም። ይሄ ከየትም የትም ፎልስ የሆነ የተሳሳተ ኢንፎርሜሽን ይዘህ መጣ። ሰውን አትበክል ፕሊዝ። እፎይ ሰው በራሱ ነው የሚኖረው። ላይክ አሁን ሰው ሰርቫይቫል ላይ ነው እንጂ ያለው ሰው እንደዚህ የለም። እንደዚህ አይነት ሳይንስ የለም። አዳምጪኝ እሺ። አላህ ልጅ አለ ሲባል ሚስት ሳይኖረኝ ልጅ የለኝም እንዴት ይኖረኛል ብሎ ጥያቄ መለስ የለም ብለሻል። ይሄ የተሳሳተ ኢንፎርሜሽን ነው። አንብቢ። እኔ ይሄንን ውሸት የሆነ ፎልስ የሆነ ኢንፎርሜሽን አላነብምም አልፈልግምም። ባይሆን ይሄንን ጥያቄ መለስኩልህ በማውቀው አንፃር። ሌላ ጥያቄ ካለ ጠይቅ። ኧረ ሰብሪና ችግር የለም አላነብልህም። ግን ሌላ ጥያቄ ካለ መልስ። ሰብሪና አንብቢ። ምክንያቱም ይኸውልሽው የመቃብር ቅጣት ሊነካሽ ይችላል። ይህንን በማንበብሽ ራሱ ከመቃብር ቅጣት ልድኝ ትችያለሽ። ሌሊት ቁርአንን አውቆ አለማንበብ የመቃብር ቅጣት ያመጣል ብሏል ነብዩ። መቃብር ቅጣት ደግሞ መሬቱ ተጣብቃ ሌሊቱ ሙሉ መቃብር ውስጥ ስትቀጠቀጭ እንትን ትያለሽ ማለት ነው። ከሞትሽ በኋላ ሬሳሽ ይቀጠቀጣል። ከዚህ ሁሉ አንብቢ የመቃብር ቅጣት ከሚገጥምሽ። እሱ እኔ የምቀጠቀጠው አንተ ስላልከኝና ስላላልከኝ ሳይሆን አሁን እኔ የማውቀውን ጥያቄ መለስኩልህ። አንተም ሌላ ጥያቄ ካለህ አቅርብልኝ። ሰብሪና ይኸውልሽ ይሄ ክፍል እኮ ሜቢ ይኸውልሽ፣ እሺ እንደዚህ እናድርግ። ቁርአን አለሽ እጅሽ ላይ? እኔ አለኝ። አዎ፣ ግን እኔ ይሄ ቁርአን የማውቀው አይደለም። ሐዲስ ነው የማውቀው። ቁርአን ትንሽ ነው የቀረው። ሐዲስ እንጂ ቁርአን አታውቂም?
ሐዲስ ነው የማውቀው። ቁርአኑን ትንሽ ነው የቀራሁት፣ አልዋሽህም። ያ በማውቀው አቅም አውቃለሁ። ግን ይሄንን አሁን አንተ የምታመጣውን ትራንስሌተር እና ትራንስሌሽን እኔ ምንም የማውቀው ታሪክ የለም። በማውቀው መንገድ መለስኩልህ። አይሆን ሌላ አንተ ጥያቄ። እሺ ሰብሪና አዳምጪ። ያው አዳምጪ። እኔ ልንማማር ነው የመጣ ነው። እሺ ልስጥሽ መረጃ ልስጥሽ። ቼክ አድርጊና እኛ ከዋሸን ነገም ተነጎዳም ስለምታገኝኝ እናንተ ቀጣፊዎች ውሸታም። ፎሎ አድርጊኝ። ፎሎ ደግሞ አላደረግሽኝማ ነው አድርገሽኛ። ፎሎ አድርጊኝና ካላደረግሽኝ አድርጊኝና ነገም ተነጎዳም አንተ ውሸታም ትይኛለሽ ማለት ነው። እሺ ሱራ 6 ላይ ነው የሚገኘው። ሱረቱ አናም ይባላል። 101ኛው አያ ላይ ነው የሚገኘው። ከመቶ ጀምረሽ አንብቢው። አላህ ልጅ አለው ብለው ሲሉ አላህ ደግሞ ምን አይነት ምላሽ ሰጠ? ሚስት ሳይኖረኝ እኔ እንዴት ልጅ ይኖረኛል ብሎ ምላሽ ሰጠ። ስለዚህ አላህ ነሰሰርሊ ልጅ እንዲኖረው ሚስት ያስፈልገዋል ማለት ነው። አሁን ማለት ነው እኛ ሰዎች ልጆች ነን ማለት ነው። ነው አይደለም? እንደዛ ነው ያለው። አላህ የተረዳው እኛ ይልሽው አላህ የተረዳው ምን እንደሆነ ታውቂያለሽ? ለግዴታ ልጅ አለው ሲባል ልክ አንዲት ኢትዮጵያዊ አንዱን ህንዳዊ እንደምታገባ አንድ ኢትዮጵያዊ ጎረምሳ አንዲትን ኢትዮጵያዊት ኮረዳ እንደሚያገባ እንደዛ ነገር ነው የተረዳው። የስጋዊ ጋብቻ አለ አይደለ? እንደዛ ነው የተረዳው አላህ ባልና ልጅነትን ራሱ ማለት ነው። እኛ የእግዚአብሔር ልጆች ብለን ስንል የጸጋ ልጅነትን ነው። ሰፈር ውስጥ ራሱ ያሳደገን ራሱ አባት መምህራችን አባት ፈጣሪ ወደዚህ ዓለም ሲፈጥረን ማለት ነው ሰው አድርጎ ነው የፈጠረን፣ ወንድና ሴት አድርጎ ነው የፈጠረን። እሱ በእጁ ነው የፈጠረን እንጂ ተዳቅሎ አይደለም የፈጠረን እኛን። እሺ መልካም። እሺ ወደ ሐዲሱ እንሂድ። እሺ አሁንም ሐዲስ ደግሞ ስለምትቀበይ አንድ ኢብኑ ተሚያን አንዴ ክፈትልኝና ከዛ ደግሞ ወደዛም እንሄዳለን። ሁለት እንትን ብቻ ነው ያለኝ፣ በጣም ደክሞኛል። እዚህ ጋር ደግሞ ምን ይላል መሰለሽ እህታችን፣ ሜቢ አረብኞች ያለሽ ወይንስ እንግሊዘኛው ላይ እንሂድበት? በእንግሊዘኛው ሄደ። ኦኬ the messenger of God may God bless him and guarantee him peace said ያላ መልእክተኛ ወይንም እንደዚህ አለ፣ ሰላም በሱ ላይ ይሁን፣ ሰላም በሱ ላይ ይሁንና I saw my Lord in the form of beardless young man ጌታዬን ፂም አልባ ወጣት ልጅ ሆኖ with curly hair in green meadow ነብዩ ማለት ነው። ጌታዬን ፂም አልባ ፍሪዛም ጸጉር ሆኖ በአረንጓዴያማ ሜዳ ነገር ቦታ ላይ አይቼዋለሁ። ማን ያለው? የሙተሊብ የልጅ ልጅ የአብደላ ልጅ የሙስሊሞቹ ነብይ ሙሐመድ። ፈርስት ኦፍ ኦል ማለት ነው ቁርአን ነብይ መሐመድ አይደለም የጻፈው። መቼ ወጣኝ እኔ? ቁርአንን የጻፈው ክርስቲያን ሆኗል። the messenger of God ብሎ እኔ አየሁት ብሎ ሲጽፍ እንደዚህ ብሎ ነብይ መሐመድ አይጽፍም፣ መጻፍም አይችልም። ካለ ቁርአን ወላውላስ ጻፈ እኮ አይልም። the messenger of God ብሎ ሲመን ግራሃም ፔስ said አይደለ አለ ነው የሚለው እና ጻፈ መቼ ወጣኝ? ወይኔ በላቸው ሐዲስ እኮ አለ ነው በቃ። አሁን ደግሞ ስለዚህ ጻፈ የሚል እዚህ ውስጥ የለም አለ ነው። ያለውን አስተላለፉልሽ። ሐዲስ እንደዛ ነው አለ ነው የኔ እህት። ስለዚህ አላህ ምን አይነት ነው ይለናል? ፂም አልባ ወጣት ልጅ። ሐዲስ አለ ከሆነ የእናንተ መዝሙር የእናንተ ስብከትስ ምንድን ነው ተባለ ነው? ግን እዚህ ጋር ምንድነው የሚለው ተርጉሚልን። እኔ አንቺ እንግሊዘኛሽ ደግሞ በጣም ነው ያምረው። እኔ በመስኮት ነው የተማርኩት። አንዴ አንብቢና ተርጉሚላቸው። የት ጋር? ከላይ ያለውን ጀምረሽ ቀደም ያነበብሽው The messenger of God, may God bless him and grant him peace. That means ሰላምና ክብሩ በሱ ይስፋ ነው። Said I saw my Lord in a form of beardless young man with a curly hair and a green meadow. Summary of the Hadith scholar ruling authentic with chain of transmission.
ከርሊ ሄር ሆኖ በሚዶዋ እንደሆነ አላውቅም። ቢርድለስ ጺም የሌለውና ከርሊ ሄር ሆኖ የሆነ ግሪን ጋርደን ውስጥ ነው ምናምን ውስጥ አየሁት ነው የሚለው። ከየት ነው ያመጣኸው? ማን ነው ይሄንን ያለው? ሜሴንጀር ኦፍ ጋድ። ማን ነው እሱ? የሰውዬ ነቢ መሐመድ ሰለላሁ ዐለይሂ ወሰለም አላህን ነው ያየው አይደለ? በምን አይነት ቦታ? አረንጓዴ ቦታ። እሺ፣ አረንጓዴ ሜዳ ላይ የሚሆን ጺም አልባ ሲጀመር አላህን ማለት ነው። ማንም አላህን አላየውም። ዋው ቴንክ ዩ ነብዩ ከመጀመሪያ ስናነሳ ነው ይሄ የተሳሳተ ኢንፎርሜሽን ነው እዚህ ጋር ያመጣኸው። አላህን ማንም አላየውም። አንድ ጊዜ ነቢ ሙሳ አዳምጠኝ አንዴ። አንድ ጊዜ ነቢ ሙሳ ካላየሁ አለው ሆኖ ካላየሁ ያኔ እንደዛ ባለ እንትኖች ሲህር የሚሰሩ ሰዎች ሲመጡ ካላየሁ እነሱን ፈርቶ ራቅ ያለ ጋራ ላይ ሲወጣ ላግኝህና አናግረኝ አለው። ከዛ ሲመጣ ነቢ ሙሳ እሱን ማየት አልቻለም እና ፌንት ወጣ። ከዛ ሲነሳ ደነገጠ። ሳብሪና አንድ እዛ ጋ ነው። ሌላ የተቀረው ደግሞ ማለት ነው ነቢ መሐመድ አንድ ጊዜ ነው በህልማቸው ያዩት። እሱንም አላህን አይደለም ያዩት፣ ኑሩን ነው ያዩት፣ ብርሃኑን ነው ያዩት። ሰብሪና ይሰማል። ብርሃኑ አይታይም። የሙሴ ታሪክ የተኮረጀ ነው። ሙሐመድ ግን ያመጣው አላህ የሙሴውን ፈጣሪ ስላልሆነ ያው ሚሽካት አመሳቢ ላይም አንብቢው። ሚሽካት አልመሳቢ 725ንም ደገመሽ በሌላ ሐዲስ ደግሞ What do the angels near my present dispute about? I replied, no. Ara targumi. Then he targumi. Ara ያንሸፍ ነው ሄድሽበት። ተርጉሚው እየተረጎምሽ እንድንረዳ በጣም አፈጠንሽው። ምንድን ነው እሱ? ፎርም እንትኑ እያነበብኩት ነው አልረዳው ነው እንዴ እየተረጎምሽልን እንጂ እኛ ደግሞ እንግሊዘኛ ገባንማ። እኔ ውድ ቀስ ብለሽ እንዲገባን አድርገሽ ከስር ያሉት እንዲገባቸው ቀስ እያልሽ እየተረጎምሽ ቢዩቲፉል ፎርም ማለት ፈጣሪን በጣም በሚያምር ፎርም አየሁት። እሺ አይታይም ብለሽ ነበር። አዲስሽ ደግሞ አየሁት ይላል። ነብይሽ ነው ያለው አይደል? and he said okay አንዴ አትነቃንቀው። እኔ ከየት እንደምታመጣው እንደዚህ አይነቶችን ባይ ዘ ዌይ ሁሉም ትራንስሌተር ትክክለኛ ትራንስሌተር አይደሉም። መልካም በሌላም አዲስ ላመጣልሽ እችላለሁ። ይበቃሻል። ይሄንኛው በሌላ ቆይ ይሄን ያክል እውቀት ካለህ ለምን እሱ ጋር ትገናኙ? ማራው እሱ ጋር ናስቲ ጥራው ፕሊዝ ጥራው። ባይዘ እሱ ምንም ያውቀው የለም ከሱ የተሻለ እየመለስኩልህ ነው። አንደኛው በራስ ቤት እኮ አንተ እንደፈለክ ሚውት ትይዛለህ ታውቃለህ። ኦኬ ወይ ሰብሪና ጥያቄ አለሽ? ልቀበልሽ። በቃ ክርስትና ላይ እናንተ ምን ይገባችኋል? እናንተ ምንም እኮ አይገባችሁም። አልገባ አላችሁ እኮ አላህ ሂጃብ ያደርግባቸዋል አሉ። እነዚህ ክርስቲያኖችን ሌላ እምነት የሚከተሉትን ማለት ነው ሂጃብ ያደርግባቸዋል። አይትና መስማትም አይችሉም። አላህ እንደዛ አላለም። እንደውም ከናንተ ይልቅ ታውቃላችሁ የተባልነው እኛ ነን። ሱራ 7 157 ላይ፣ ሱራ 10 94 ላይ፣ ሱራ 16 43 እስከ 44 ላይ፣ ሱራ 21 7 ላይ አንቺ አይደለሽም ታውቂያለሽ የተባልኩት እኔ ነኝ ታውቃለህ የተባልኩት። ክፈትና አንተ ይሄንን ሁሉ አንብበህ ፈጣሪ መረዳት ካለህ ማለት ነው ዳም ማለት እኮ ነው። ወደ አንተም ካወረዳ በመጠራጠር ውስጥ ብትሆን እነዚያ ካንተ በፊት መጽሐፍ የሚያነቡትን ጠይቅ። መጽሐፍ አለ፣ ድሮ መጽሐፍ ነበረ። ያ መጽሐፉ ደግሞ ምን መሰለሽ ጠይቅ ተባለ አይደለም? ይሄ ጠይቅ የተባለው ነብይሽ ነው አይደለ? ታንክ ዩ። ካንተ በፊት የወረደው ደግሞ የተባሉት ዘቡርና ተውራት ኢንጂል ናቸው። የኢንጂል ባለቤቶች ደግሞ ክርስቲያኖች ናቸው። የኢንጂልና የተውራት ባለቤት ክርስቲያኖች ናቸው። ያ ተውራትና ዘቡር ኢንጂል የክርስቲያኖችና የይሁዶች መጽሐፍ ነው። እሱን ደግሞ ላሳይሽ። የኢንጂል ባለቤቶች ደግሞ ምን ተብለዋል?
ጠይቅ እነሱን ተባለ። የመጽሐፉ ሰዎችን ጠይቅ ከተባለ ሱራ 5 47ን ክፈትልኝ። ሲጠይቅና እነሱ ምን ይሉታል ሚሉትን ላሳይሽ። እነሱ ደግሞ ምን አይነት እንደተሰጣቸው ምን ይላል አንብቢው። እኔ ምልህ ቆይ እኔ ኬት ነው የምታመጣቸው እነዚህ የተሳሳቱ ኢንፎርሜሽኖችን የተሳሳቱ ትራንስሌተሮችን እኮ ነው የምልህ። ሰብሪና ይልካንዴ ፈላ አላህ ባወረደው እሺ ቆይ አንድ እሺ ነው ተቀጥያለሽ። የእንጅል ባለቤቶች አላህን ባወረደው የማይፈርዱ እነዚያ አማኞች በእነርሱ ናቸው። ተፋክ አማኞች ሳይሆን አመፀኞች ናቸው። ኦኬ እህታችን፣ ስለዚህ ነብይሽ ምን ተብሎ ተነገረው መሰለሽ? ማታክ ከሆነ የመጽሐፉ ሰዎችን ጠይቅ ተባለ። የመጽሐፉ ሰዎች መጽሐፍቶቹ ምንድናቸው? ኢንጂልና ዘቡር ተውራት ናቸው። ሱራ 2 111ን 113ን ክፈትልኝ። እነኚህ ደግሞ ማናቸው? ክርስቲያንና ይሁዶች ናቸው። መጽሐፉ እኛ ዘንድ አለ፣ እኛ እንጸድቃለን፣ እኛ እንድናለን የሚሉ ናቸው። እነሱን ጠይቅ። መሐመድ ማያውቅ ከሆነ ማንን እንዲጠይቅ ነው የታዘዘው? አይሁድና ክርስቲያኖችን። ለምንድን ነው የተባለው? ሳሂህ ቡኻሪ 1913 ላይ መሐመድ ራሱ ምንም ማያውቅ ተከታዮቹ ምንም ማያውቁ ስለሆኑ ሱራ 7 157 ላይ የማይጽፍ የማያነብ ያስቀድሞ የነበረውንም ታሪኮቹን መጽሐፍቶቻቸውን ስለሆነ ጠይቅ ተብሏል። ያውልሽ እነሱ መጽሐፉን የሚያነቡ ሲሆኑ አይሁዶችና ክርስቲያኖች መጽሐፉን ምን ይሉላል? የሚያነቡ ክርስቲያኖችና አይሁዶች መጽሐፉን ያነባሉ። ስለዚህ የሚያነቡ ከሆኑ ደግሞ ያውቃሉ። ልብ በይ፣ በደንብ አስመርላት። እነርሱ ትንሽ እንትን በልልኝ፣ እኔ ብዙም እየታየኝ አይደለም፣ ድካምም እየተሰማኝ ስለሆነ ልብ በይ። ቆይ እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶችና ክርስቲያኖች በምንም ላይ አይደሉም ይላል። መጽሐፉም የሚሉ የሚያነቡ ሲሆኑ 7:157ን ክፈትልኝ። አሁን ሙሐመድስ ያነባልን? ማን ነው የሚያነበው? ማንም ማንበብ አያውቅም እኮ። ማንም አያውቅም ትለኛለህ። የሚያነቡ ሲሆን እያለሽ ክርስቲያኖችና አይሁዶችን ሙሐመድ ደግሞ እንደማያነብ ላሳይሽ። እሺ አንዴ ለነዚያ ያንን ልብ በይ፣ ለነዚያ ያንን እነርሱ ዘንድ በተውራትና በኢንጂል ቅድም አስቀድሞ መጽሐፍቶች እንዳሉ ጠቁመውናል። እነሱን ጠይቅ ብሎታል። እነሱን ታላወቅ ጠይቃቸው ያላቸውን ማንን? በተውራትና በኢንጂል ነው ብዬሽ ነበረ። ለነዚያ እነርሱ ዘንድ በተውራትና በኢንጂል ተጽፎ የማያገኙትን የማይጽፍና የማያነብ ነብይ የሆነውን ምን የማይል የማይጽፍና የማያነብ ነብይ የሆነውን ሳሂህ ቡኻሪ 1913ን ክፈትልኝ። ምን ማይል መጻፍና ማንበብ የማይችለውን እርሱን ማን? እነሱን እንዲጠይቃቸው፣ እነሱ ደግሞ በያዙት መጽሐፍ እሱን እንዲዳኙት እንዲያስረዱት፣ እሱ ደግሞ ምንም ታላወቀ እንዲል እሱ ብቻ ሳይሆን እናንተም ደግሞ 16 43 ላይ 44 ላይ ምን እንድትሉ እነሱን እንድትጠይቁ እንድትረዱ ያዛችኋል። ሉክ 1913 ላይ ሳሂህ ቡኻሪ እንደዚህ ይላል። the prophet said we are an illiterate nation ምንድነን እኛ አለ? መሀይሞች ህዝቦች ነን። ማን ነው ይሄንን ያለው? ነብይሽ እንትን አድርገው ፎከስ አይደለም ራሷ ተቀጥለው አይሻ ይላል። አይምን ሳብሪና ይላል። You guys are so dumb. ታይ አይሻ አይም ሳብሪና አንብቢ እሺ ተከታዮቹ ምንድናቸው? እሱ ምንድነው? እሱ እህታችን ተርጉሚልን። እኔ ቆይ ተምሬልህ በደንብ እመጣልሃለሁ። እሺ ፈጣሪ የገነት ሰው ያርገን። ፈጣሪ የገነት ሰው ያርገን። አሜን አሜን። ይኸውልሽ ገነት ደግሞ በማን ፈጣሪ ቅጣታችንን ከቀጣን በኋላ እፎይን ያሳየን። ሳብሪና አንቺም አትቀጭም፣ ትድኛለሽ። በቅርብ ቀን ወደ ክርስቶስ ብልት ትቀየጫለሽ፣ ወደኛ አካል ትመጫለሽ፣ ወደኛ ብረት ትሆኛለሽ። እኔ ሳብሪና አዳምጪ። ክርስቶስ ሰላም እናንተ ጸልያለሁ፣ እናንተም እርስ በርስ እንጸልይ። በቃ እኛም ግራ ገብቶናል፣ እናንተም ግራ ገብቷችኋል። እርስ በርስ እንጸልይና ከዛ ምን ብናይ ይሻላል በኋላ የፍርድ ቀን ሲመጣ። ሰብሪና እንደዛ አላለማ። ሱራ 3 61 ላይ
ልጆቻችሁንና ልጆቻችንን ነፍሶቻችሁንና ነፍሶቻችንን እዘን መተን ያላ ቁጣ በሐሰተኞች ላይ ይሁን ነው የሚለው ቁርአንሽ። ሱራ 9:30 ላይ ደግሞ ክርስቲያኖችና ይሁዶችን አላህ ያጥፋቸው ነው የሚለው ቁርአንሽ። እርገሚ ነው እንጂ የሚልሽ መርቅ አይልም። ኢቭን መመረቅ መጸለይ ሳይሆን ሱራ 5:51 ላይ ሱራ 3:28 ላይ ጓደኛ እንዳትሆኝ እንኳን የሚከለክል ነው። እንኳን መመረቅና እንኳን ጸሎት ልታደርጊለት ጓደኛ ወዳጅ እንኳን ረዳት እንዳታደርጊያቸው ከነሱ ጋር ምንም ህብረት እንዳታደርጊ አላህ ያጥፋቸው ብለሽ እርገሚያቸው ነው የሚልሽ። ምክንያቱም ሱራ 98 ቁጥር 6 ላይ እነሱ ከፍጥረታት ሁሉ መጥፎ ናቸውና ይላል። ወይኔ እሺ እኔን ማንኛውም ሙስሊሞች ሲፈጥረን ጽድት አድርጎ ነው የፈጠረን። አልሐምዱሊላህ። ስለዚህ አላህ ይግለጥላችሁ። አንድ ጥያቄ እፎይ ሳትወጣ አንድ ጥያቄ ነበር ልጠይቅና ልውጣ። አንዴ ጥድት አድርጎ ነው የፈጠረን አለ ሱራ 15:26ን ክፈትለት። እንዴት ጥድት ብሎ መፈጠር እንየው እስቲ። ሂስትሪ ኦፍ አጠበሪ ቮሊዩም 1 ላይ ደግሞ ፔጅ 262 አይ ቲንክ አንብቡት። እፎይ ትራንስሌተር ሁሉ እውነተኛ አይደለም። እፎይ ትራንስሌተር ሁሉ እውነተኛ አይደለም። ባይሆን አረብኛ ተማርና ከዛ በአረብኛ የተረጎምከውን ለራስህ አምጣና እዚህ ጋር መታምብ። ይሄው አረብኛው አማርኛውን አድርግልኝ። ለማንኛውም ጽድት ካለ ነገር ነው የተፈጠርነው ብሏል። ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው። የሚገማው ጭቃ ነው ጽድት ያለ። ቁጥር 33 ላይ አድርግልኝ። ይህንን የሚገማ ጭቃ ደግሞ እኛ ሳንሆን እንግሊዝ ራሱ ይቃወመዋል። ሰውን ነው የሚገማ ጭቃ የፈጠረው። ያ ከሚገማ ጭቃ ነው የፈጠርኩሽ 40 ዓመት ሙሉ አቆይቼ አበስብሼ አጠንብቼ ነው በሁለት እጄ ሰራሁት ይላል። እሱን ደግሞ ጠበሪ ላይ ያሳይሻለሁ። ከሚጨለጨል ሸክላ ከሚገማ ለፈጠርከው ሰው ልሰግድ አይገባኝም አለው። ኢብሊስ ራሱ ገማኝ ብሎ አልሰግድለትም አለ ማለት ነው። ጠበሪ ደግሞ ይህንን ሲፈሰርልሽ ምን ይላል? አላህ በቀኝ እጁ ጥሩ ሽታ ያለው በግራ እጁ ደግሞ የሚገማ ጭቃ ቀይጦ አዋህዶ 40 ዓመት አቆይቶ ያንን አዋህዶ ነው ሰውን የሰራው ይለናል ሙፈሲሩ ታላቅሽ። ኤኒዌይስ ጥያቄ ብቻ አንድ ልቀበልና ይቀር። ያንተ መጽሐፍ ቅዱስ አንድ ነገር ልበላችሁ። እሺ ጥያቄ ምን መሰለህ? እፎይ አንዴ ሰዓት እየሄደ ስለሆነ አንዴ ቆይ። ሜቢ ኑህ ልታወራ ስለፈለገች ኑህ ላፍቀጥ። ሶሪ እንኳን ደህና መጣሽ። እንኳን ሰላም ቆየህልኝ እፎይ። ሁላችንም ሰላም ብያለሁኝ። እህቴን ላውራት ስለፈለኩ ነው። ማለት እሷ ሳያት ትንሽ ብዙ እንትን የምትል አልመሰለኝም፣ የምታውቀውም አልመሰለኝም። በእርግጥ ሀዲሶችን ልታውቃቸው ትችላለች፣ ግን እንደ ስምሽ በሰብር አድርገሽ ብታያቸውና ብታነቢያቸው ላለው። ምክንያቱም ሳይሽ ስማርት ትመስኛለሽ። እኔም ከ2 ዓመት በፊት ከአንቺ የባስኩ አግረሲቭ ነበርኩኝ እና ቼክ አርጊ፣ ሀዲሱንም ቁርአኑንም ሁሉንም ቼክ አርጊ፣ ግድ የለሽም። ሳይሽ ስማርት ቶሎ የሚገባሽ ይመስለኛል። አንብቢው። ሌላ ምንም ምልሽ ነገር የለም። ቴንኪዩ። እሺ እቀበላለሁ። ያ ሳምሪና አይ ቲንክ በደንብ አንብቢያቸው። ፎሎ አርጊንና ስተት ካገኘሽ አንድ ፎ የተሳሳተው ካመጣሽ አዋርጂኝ። አደባባይ ላይ መጥቼ በጭንቅላቴ ይኸውልሽ ቪዲዮ ከፍቼ በጭንቅላቴ ቆሜ ከዋሸው ከቀጠፍኩኝ እኔ ይቅርታ ጠይቃለሁ። አንድ ስተት ሙሉ ይሄ የምታመጣቸው ትራንስሌተሮች እኔ ኬት እንደምታወርድ ባላቀውም ማለት ነው። ላይክ ሞስት ኦፍ them they are not right። አንደኛ፣ ሁለተኛ ነገር ደግሞ ማለት ነው ሰብሪና ፕሊዝ ቆይ። አንድ ነገር ስተት ነው የሚባለው ማስረጃ ዞ መጥቶ ይሄንኛው ይሄ ነው ትክክል እንጂ አንተ ያመጣው ስተት ነው ማለትና መሞገስ ይቻል እንጂ በጭፍኑ ስተት ነው ዘሆል ስተት ነው ካልሽ ቁርአንሽን ስተት ነው እያልሽ ነው። የሆነ ቀን ላይ ሲገባሽ ስታነቢው ታፍሪበታለሽ። እኔ ያልኩት ሆኖ ስታገኙ አይምሮ ካላችሁ ማለት ነው። አይምሮ ካለላችሁ ላ አናፍርበትም እኛ። ሃሌሉያ
ፈጣሪ መንገዱን ይስጥ፣ ፈጣሪ መንገዱን ያበረታታ፣ ፈጣሪ ይግለጽልህ። ይሄ እንደዚህ ጭፍን ያረገብን ጥቁር መጋረጃ ያንሳልህ። አሜን። ቻው ሰዎች። ኢየሱስ ጌታ ነው በይ አንዴ። ኢየሱስ ጌታ ነው አንዴ በይ እስኪ። ኢየሱስ ጌታ ነው። ቱፓክ መላጣ ነው። ያንቺ ይለያል። የቱፓክ መላጣነት እኔ አያገባኝም። ኢየሱስ ግን ጌታ ነው፣ የጌቶች ጌታ ነው። ጥያቄ ምን መሰለህ? ቆይ ደባር ነው። ቱፓክ መላጣ ነው እኮ ያው እውነት ነው፣ ሀቅ ነው። መላጣ ነው። ጸጉር አለው ይባል አይችልም፣ አይካድም። የኢየሱስን ጌትነት አይካድም እንደማለት ነው እየወሰድኩት እኔ። ይመቻት። እሺ ኦኬ። አንድ አሁን በእናንተ ማለት ነው በእናንተ ወንድማችን ማን ነው? ስምህ ማን ነው? ኡስማን። በመጀመሪያ ደረጃ ውሸት ነው ያልከውን እኔ ከፍ አድርጌህ ነበር። ለምንድን ነው ያሳነሳችሁት? ውሸት የሆነውን እኛ ያወጣነውን አንተ ክፈትና ውሸት መሆኑን ከፍተህ አሳያቸው ለህዝቡ። እሺ እሱ በደንብ እውቀቱ የለኝም እንዳንተ። ግን ይሁንና አሁን በአንተ ጋር እንትን የሚባል ነገር ዋይ ልብ በሉ። ይሄ ሰውዬ አሁን ውሸት ነው እንዳለ እሱ ጋር መጥተህ በደንብ ማውራት ትችላለህ። ዋይ ተረጋጋ። ጥያቄ እንድጠይቀኝ ከሆነ ፈቀድኩልህ። ምን ብዬ ነበረ? ዘሆል ያወራኸው ውሸት ነው አለ። ባይዞ ማንም ይመልስ የለም። አይታችኋል እንግዲህ። እስቲ አንድ እንኳን እኔ ዋሸሁትን መረጃ ከፍታ አሳይ ሲባል ደግሞ እውቀቱ የለኝም አላቅም ምን እንደሆነ። ዘወል ውሸት ነው ያለኝ አካል አንዱን እንኳን ውሸት አሳይ ሲባል አላቅም። ተንጋ ለማወቅ ጥሩ ነው። ውሸት ነው ማለትህን እንደዚህ ኤክስፖዝ ሳደርገህ ደግሞ ለእኔ ሳይሆን ሳቲስፋክሽኑ ከስር የሚያዳምጠው ለአንተ ወገኖች ቅድም ውሸት ነው ብለህ ጆሯቸውን ለመያዝ የሞከርካቸው ውሸታም አንተ እንደሆንክ አሳይና እስልምና ለውሸት እንደማይቆም አረጋግጣለሁ ማለት ነው። እና እናመሰግናለን። ቀጥታ ጥያቄን ጥቅስ ጥቀስና ምንድን ነው እሱ ጥያቄ? ምንድን ነው የምፈልገው? ልፍቀድልህ። ጥያቄ አሁን በእናንተ አመሰግናለሁ ስለተፈቀደልኝ። በእናንተ አሁን መጀመሪያ ህፃን ልጅ ሲወለድ ወንድ ልጅ በ40 ቀኑ ነው መሰላ እንትን የሚባለው የሚጠመቀው። እሺ ሴት ልጅ በ80 እዛ ድረስ የተወለደው ህፃን ምን ሙስሊም ነው የሚባለው? ክርስቲያን ነው የሚባለው? ምንድነው ሃይማኖቱ? ኦኬ ባይዜ በ40 እና በ80 ቀን ይጠመቃሉ። ሶ ምንድነው እሱ የሚባለው? ሙስሊም ነው ክርስቲያን ነው? ባይዜ ሙስሊም ለመባል በራሱ ሙስሊም ማለት ምን ማለት ነው? እሱን ዲፋይን አድርግልኝ እስኪ። ሙስሊም ነው አይደለም የሚለውን ሙስሊም ምንድነው? ሙስሊም ማለት ምን ማለት ነው ያልኩ ምንድነው ብዬ ነው የጠየቅኩ። ምንድነው ሙስሊም ማለት ነው አይደለም የሚለውን እንዳስረዳ ማለት ነው። ለምን አትመልስልኝም? ለምን ፈራ? የሙስሊምን ዲፊኒሽን ከነገርከኝ ነው አይደለም የሚለውን ህፃኑ እንድመልስልህ ለምን አልነግረኝም? ሙስሊም ማለት ምን ማለት ነው? አመልስም? ዝምታ ይሻላል። ኤኒዌይስ እኛ ዘፍጥረት ገና ሲጀምር እግዚአብሔር ሰማይና ምድርን ፈጠረ፣ የእግዚአብሔር መንፈስ በውኃ ላይ ሰፍኖ ነበረ ይላል። ያ የእግዚአብሔር መንፈስ የሰፈረበት ውሃ ዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔርም አለ ሰውን በመልካችን በአምሳላችን እንፍጠር አለ። እግዚአብሔርም ሰውን በመልኩ ፈጠረው ገዢም አድርጎ ሾመው አይደል? ቁጥር 28 ላይ ሰው ገዢ ሆኖ ከተሾመ የእግዚአብሔርን የገዢነት በጸጋ ካገኘ ገዢ ስለሆነ ሰው በባህሪው፣ ስለዚህ ሰው ሁሉ የእግዚአብሔር ፍጡር ነው። ያ ደግሞ ምንድነው? ክርስቲያናዊ ነው። እስትንፋሱን የተቀበለ ዘፍጥረት ምዕራፍ 2 ላይ ሰው ሕያው ነፍስ ያለው እንዲሆን እግዚአብሔር እስትንፋሱን እፍ አለበት አይደለ? ያን እስትንፋስ ተቀብሏል። ያን እስትንፋስ ከተቀበለ ደግሞ ምንድነው ማለት ነው? ከእግዚአብሔር የተወለደ ከእግዚአብሔር የተፈጠረ ነውና ካላህ ሳይሆን እሱ ምንድነው? ክርስቲያናዊ ነው። ክርስቲያናዊ ነው። ያ የእግዚአብሔር መንፈስ የተዋሃደ ስለሆነ ማለት ነው። ነገር ግን ዳግም ይወለዳል። ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 1 ጀምሮ ሰው
ለኒቆዲሞስ ምን ይለዋል? ኒቆዲሞስ ክርስቶስ ጋር መጥቶ ይጠይቃል። ጎበዝ ጠያቂ ነው። ምሽት ላይ እንዳንተ መጥቶ ወረደ እንዴ ይጠይቃል። መጥቶ ሲጠይቅም ሰው ዳግም ከውሃና ከመንፈስ ካልተወለደ በስተቀር ዳግም የሚለው ሁለተኛ ነው። ከምንና ከምን ካልተወለደ? ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም አለው አይደለ? ዘፍጥረት 2 ላይ ካያችሁ ሰው ሲፈጠር ለመጀመሪያ ጊዜ ምን ተሰጥቶት ነበር? የእግዚአብሔር እስትንፋስ ተሰጥቶት ነበር አይደለ? ሲጠመቅም መንፈስ ቅዱስን ይቀበላል። ዳግም ይወለዳል። ዳግም ማለት ሁለተኛ ውልደት ነው። አንዴ ተወልዶ ነበረ፣ ዳግም ይወለዳል። በጥምቀት ዳግም ሲወለድ ክርስቶስን ይለብሳል ማለት ነው። ክርስቲያን ተብሎ ይጠራል። በክርስቶስ ክርስቲያን ይባላል ማለት ነው። ትንሣኤን ያገኛል ማለት ነው። አምኖ ሲጠመቅ ትልቅ ከሆነ ደግሞ ክርስቲያን ይሆናል። ልጆችስ 80 እና 40 ነሰሰርሊ ግዴታ አይደለም። አይ ቲንክ ኩፋሌ ምዕራፍ 5 ቁጥር 4 ላይ 9 እንደዚህ አካባቢ ላይ አዳምና ሔዋን አዳም በተፈጠረ ምድር ላይ የተፈጠሩት ታውቃላችሁ። ከአፈር ስለተበጁ ወደ ገነት የገቡበት አዳም የገባበት በ40 ነው። ሔዋን የገባችበት በ80 ነው። ቤተክርስቲያን እሱ መሰረት አድርጋ በ40 እና በ80 ተጠምቃለች እንጂ እሱ ቅኖናዊ ነው። ግዴታ 40 እና 80 አይደለም። በ60 በ20 ኢቨን በ10 በ20 በ30 ቀንም ሊጠመቅ ይችላል ልጁ ችግር ወይም ታለ ወይንም ደግሞ በተለያዩ ምክንያቶች ደግሞ ከዛም አልፎ ሊጠመቅ ይችላል። ይሄ ቅኖና ስለሆነ ማለት ነው። ህፃናቱ እንደዚህ ከሆኑ እንደዚህ ገሃነም ይገባሉ ምናምን የሚል ተረት ስላላችሁ ነው። እንደዚህ አይነት አስተምሮ የለንም። ምክንያቱም ህፃን ልጅ ኃጢአት በራሱ የሚጠየቀው በሰራው ነው። ኃጢአት የሚሰራ እንጂ የሚወረስ ስላልሆነ ሕዝቅኤል ምዕራፍ 18 ቁጥር 4 ላይ ሕዝቅኤል ምዕራፍ 18 ቁጥር 20 ላይ ልጅ የአባቱን ኃጢአት እንደማይወርስ ስለሚናገር ህፃናቱ በአባታቸው ኃጢአት ሊጠየቁ አይችሉም። ኃጢአት የሚሰራ እንጂ የሚወረስ ስላልሆነ ክርስቶስ ደግሞ በማቴዎስ ወንጌል ምዕራፍ 18 ላይ ከቁጥር 1 ጀምሮ ህፃኑን በመካከሉ አቁሞ ለደቀ መዛሙርቱ ከሁሉ በመንግስት ሰማያት ማን ነው ታላቅ ተብሎ እንደተባለውም ምላሽ ሲሰጥ እንደ ህፃናት አልተመለሳችሁ እንደ ልጅም ካልሆናችሁ ምናምን መንግስት ሰማያት እንትን አትሉም። ህፃናት ልክ እንደ ህፃናት መንግስት ሰማያት እንደ ህፃናት ሆናችሁ ምገቡበት እንደሆነ ምሳሌ አድርጎት ተናግሮታል ማለት ነው። ባይሆን ግን በእናንተ ወረስቱ ምንድነው? እሱ ህፃን ልጅ የት እንደሚገባ አይታወቅም። አይደለም የገነት ምሳሌ ሆኖ ሊነገርለት ህፃን ልጅ ሞቶ ህፃን ምንም ያልሰራ ኃጢአት ያልሰራ ነብዩ ተጠይቆ ምንድን ያለው? አይሻ ምን አለች? ይሄ ልጅ ገነት ይገባል ምንም ኃጢአት አልሰራም ብላ ስትናገር ነብዩ ምን አለ? ኖ ተቃራኒም ሊሆን ይችላል። ምክንያቱም ገና ከመፈጠሩ በፊት አላህ ስለቀደረበት ከቀደረበት የገሃነም ሊሆን ይችላል። ምክንያቱም አላህ ሰዎችን ለገሃነምና ለገነት ስለፈጠረ ሱራ 7 158 እስከ 159 ላይ ሱራ 7 178 እስከ 79 ድረስ አብዛኞችን እሱ አጣሞ ገሃነም ስለሚከታቸው ማለት ነው። ገና ሲፈጥር በአዳም ጀርባ ውስጥ በአዳም እንትን ውስጥ አሉ ሚሽካት አልመሳቢያ 119 ላይ የአዳምን ጀርባ ትከሻውን ቀኙን መታ አድርጎ የወጡትን ዝርዮች ነጭ ነበሩ ወደ ገነት ግቡ ይላቸዋል። ግራ ትከሻውን ደግሞ መታ አድርጎ የወጡት ዝርዮችን ገሃነም ግቡ ብሎ ቀድሮባቸው ስለነበር ማለት ነው። በግራ ከተፈጠሩት ውስጥ ከሆነ ያ ህፃን ልጅ ገሃነም ገቢ ይሆናል። ከቀኝ ከወጡት ውስጥ ከሆነ ደግሞ ገነት ገቢ ይሆናል። በተመሳሳይ ደግሞ አልከድር የገደለውንም ህፃን ልጅ ማስታወስ ይጠበቅባቸዋል። ገና ሲወለድ ጀምሮ ካፊር ስለሆነ ነው። ገና ሲወለድ ጀምሮ ህፃን ልጅ ካፊር ሆኖ እንደ እስልምናው ሊወለድ ይችላል። እንደኛ ግን እንደዚህ አይነት አስተምሮ የለንም። ዳግም የምንወለድበት ነው ጥምቀት። እስልምናን ለምታስለቅቁበት ነው የምትሉ ካላችሁ ደግሞ እስልምና በመታጠብ በውሃ የሚለቅ ከሆነ እስልምና ሃይማኖት ሳይሆን ቆሻሻ ነው ማለት ነው። ሱራ 15 26 ላይ በተመለከትነው መሰረት በገማ ጭቃ ስለተፈጠራችሁ ያንን የገማ ጭቃ እያስለቀቀብን ነው ብላችሁ የምታስቡ ከሆነ ምንም ልንረዳችሁ አንችልም ማለት ነው፣ በውሃ የሚጠፋ ከሆነ። ኤኒዌይስ እና ይሄን ይመስላል። አይበቃችሁም እናንተ ሰዎች?